ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበር ሶሊድ ፊገርስ። ዛሬ ፍረስተም ኦፍ ፒራሚድስ ኤንድ ኮንስን እንጀምራለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፍረስተም ኦፍ ፒራሚድስ ኤንድ ኮንስ አክቲቪቲ 6.6 ዋት ኢዝ ትራፒዚየም? ትራፒዚየም ምንድን ነው? እንግዲህ ስለ ትራፒዚየም አሁን ዲስከስ ማድረግ ያስፈለገበትን ዋነኛ ምክንያት ከተወሰኑ ስላይዶች በኋላ ትረዱታላችሁ። አሁን ዞሮ ትራፒዚየም ምን እንደሆነ እንረዳ። ኤ ኳድሪላተራል ዊዝ ዋን ፔር ኦፍ ኦፖዚት ሳይድስ ፓራላል ማለት ነው ባጭሩ። እንግዲህ ይሄ ያለ አሁን ይህን ተመልከቱ። እነዚህ ሁለቱን ስታዩቸው ምንድን ናቸው? ይሄና ይሄ ፓራላል ናቸው። እዚህ ጋር ደግሞ ይሄና ይሄ ፓራላል ናቸው ማለት ነው። ስለዚህ ካሉት ከአራቱ ሳይዶች ውስጥ አንደኛው ፔር ፓራላል ከሆነ ኢዚሊ ምንድን ነው ማለት ነው? ትራፒዚየም ነው ማለት ነው። ዘ ፓራላል ሳይድስ አር ኮልድ ዘ ቤዝስ ኦፍ ዘ ትራፒዚየም። እነዚህ ፓራላል የሆኑት ምን ይባላሉ? ቤዝስ ኦፍ ዘ ትራፒዚየም ይባላሉ ማለት ነው። ሁለተኛ ፋይንድ ዘ ኤሪያ ኦፍ ኤ ትራፒዚየም ሁዝ ፓራላል ሳይድስ አር ፓራላል ሳይዶቹ 10 ሴንቲሜትር እና 14 ሴንቲሜትር ናቸው። ኤንድ ዘ ዲስታንስ ቢትዊን ዘም ኢዝ 8 ሴንቲሜትር። እንግዲህ ተመልከቱ፣ ትንሹ ይሄ ነው። ስለዚህ ይሄ ስንት ይሆናል ማለት ነው? ይሄ 10 ሴንቲሜትር ይሆናል ማለት ነው። ትልቁ ደግሞ ይሄ ነው 14 ሴንቲሜትር። ምክንያቱም ፓራላል ሳይዶቹ እነዚህ ናቸው። በሁለቱ መካከል ያለው ዲስታንስ ስንት ነው ይለናል? 8 ሴንቲሜትር ነው። እንግዲህ ዲስታንስ ማለት ምን ማለት ነው? ዘ ሾርተስት ዲስታንስ ማለት ነው። ስለዚህ ፓራላል አድርገን ወደታች እናወርደዋለን ማለት ነው። በዚህ መልኩ ፐርፔንዲኩላርሊ በዚህ መልኩ ነው የምንወስደው። ዲስታንስ ማለት ዘ ሾርተስት ዲስታንስ ነው። ስለዚህ እዚህ ጋር ይሄ ምን ይሆናል? 8 ሴንቲሜትር ይሆናል። እንግዲህ እዚህ ጋር ከተሰጡት ኢንፎርሜሽን ላይ ተነስተን ምን ኤሪያ ካልኩሌት እናደርጋለን? አሁን ተመልከቱ። ይሄ ነገር እንደዚህ ሙሉ ቢሆን ኖሮ ምንድን ነው የምናደርገው? ኤሪያ ምን ይሆናል ማለት ነው? 14 ሲባዛ በ8 ሌንግዙ ስንት ነው? 14 ነው። ከፍታው ደግሞ 8 ነው። አሁን ግን እነዚህ የሉም እዚህ ጋር ተመልከቱ። ስለዚህ ምንድን ነው የምናደርገው ማለት ነው? አቬሬጅ እንወስዳለን። ይሄ ትንሽ ረጅም ነው፣ ይሄኛው ደግሞ አጠር ይላል። ስለዚህ የሁለቱን አቬሬጅ እንወስዳለን ማለት ነው። ስለዚህ የሌንግዙን አቬሬጅ ሃይት ወይም በዊድዙ ስናበዛ ኤሪያ እናገኛለን ማለት ነው። ስለዚህ ተመልከቱ፣ አሁን ኤሪያ ኦፍ ትራፒዚየም ቲአር እንበለው እንግዲህ ኢዝ ኢኳልስ ቱ ኤሪያ ቤዝ ዋን ፕላስ ቤዝ ቱ የሁለቱን አቬሬጅ እንወስዳለን ሲባዛ በምን? በከፍታ። ይህን ፎርሙላ አስታውሱ፣ ሁልጊዜም ቢሆን ማለት ነው። ይሄን አስታውሱ። ኤሪያ ኦፍ ዘ ትራፒዚየም እንዴት ነው ካልኩሌት የሚደረገው? የቤዞቹ አቬሬጅ ሁለቱ የፓራላሎቹ ማለት ነው የነሱ አቬሬጅ ሲባዛ በፐርፔንዲኩላር ሄይት ማለት ነው። ስለዚህ ከዚህ ላይ ምን እናድርግ ማለት ነው? አሁን ኤሪያ ኦፍ ዘ ትራፒዚየም ኢዝ ኢኳልስ ቱ ቤዝ 1 እና ቤዝ 2 10 እና 14 ናቸው። 10 ሲደመር 14 ሲባዛ ከፍታው ስንት ነው? 8 ነው። ስለዚህ ሁለትን እዚህ ጋር ማምጣት እንችላለን ማለት ነው። ስለዚህ ኤሪያ ኦፍ ዘ ትራፒዚየም ስንት ይሆናል? 8 10 ሲደመር 14 24 ነው የሚሆነው። 24 ሲባዛ ይሄ ደግሞ ይቃለላል በሁለት 4 ይሆናል። ስለዚህ ጋር ይሄ 4 ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ዘ ትራፒዚየም ስንት ይሆናል ማለት ነው? 96 ሴንቲሜትር ስኩዌር ይሆናል ማለት ነው። ከዚህ የምትይዙት ምንድን ነው? እቺን ፎርሙላ ትይዛላችሁ ማለት ነው። ሶስተኛ ጥያቄ ዘ ኤሪያ ኦፍ ኤ ትራፒዚየም ኢዝ 150 ሴንቲሜትር ስኩዌር። አሁን ደግሞ ኤሪያ ተሰጥቷል። ዘ ዲስታንስ ቢትዊን ኢትስ ፓራለል ሳይድስ ኢዝ 16 ሜትር። ስለዚህ ይሄ በሁለቱ መካከል ያለው 16 ሴንቲሜትር ይሆናል ማለት ነው። በሁለቱ መካከል ያለው ዲስታንስ ሁልጊዜ ሾርተስቱን ነው የምንወስደው፣ 90 ዲግሪ ይፈጥራል ማለት ነው። ኢፍ ዋን ኦፍ ዘ ፓራላል ሳይድስ ኢዝ 8 ሴንቲሜትር ፋይንድ ዘ አዘር ይለናል። እንግዲህ ምን እናርግ? አሁን ዝም ብለን አንደኛውን ቢዋን እንበለው። ቢዋን ኢዝ ኢኳልስ ቱ 8 ሴንቲሜትር እንበለው። እዚህ ጋር አስቀምጠን ያነሰ ቁጥር ካገኘን ይሄ ነው ልንል አንችልም።
ስለዚህ ዝም ብለን b1 ብለን እንደዚህ እናስቀምጠው። ምክንያቱም ሁለቱን የቤዝ ቁጥሮች ካገኘን በኋላ ነው እዚህ ጋርና እዚህ ጋር ወደ መሰየም የምንሄደው ማለት ነው። አለበለዚያ ይሄን 8 ብለን ቢቱ ደግሞ የሚያንስ ቁጥር ከመጣ አያስኬድም። ምክንያቱም ይሄኛው ሳይድ ረጅም ስለሆነ ማለት ነው። ወይ ይሄኛውን 8 ብለን የሚመጣው ቁጥር ደግሞ ከዛ የሚበልጥ ከሆነ ይሄኛውን ሳይድ አይሰጠንም። ስለዚህ ዝም ብለን b1 እንበለው ማለት ነው። እሺ ኤሪያ ተሰጥቶናል። ኤሪያ ኦፍ ዘ ትራፒዚየም ስንት ነው? 150 ሴንቲሜትር ስኩዌር ነው። ከፍታው ተሰጥቶናል። ስንት ነው? 16 ሴንቲሜትር ነው። ስለዚህ ፎርሙላችንን እንጻፍ መጀመሪያ። ኤሪያ ኦፍ ዘ ትራፒዚየም ኢዝ ኢኳልስ ቱ b1 ፕላስ b2 የሁለቱ አቬሬጅ ማለት ነው። ሲባዛ በምን? በከፍታ ሲባዛ በከፍታ። ስለዚህ ኤሪያ ኦፍ ትራፒዚየም ስንት ነው? 150። ዩኒቶቹ ይቀመጡ እኩል ይሆናል b1 አንደኛው ተሰጥቶናል 8 ፕላስ ስንት? b2 ይሄን እንደዚህ እናስቀምጥ። እንግዲህ ከፍታ 16 ተሰጥቶናል። 16 ሁለትን እዚህ ጋር እናምጣት። ይሄን ማቃለል እንችላለን። በሁለት አንድ ነው። ይሄ በሁለት 8 ይሆናል ማለት ነው። ስለዚህ 150 እኩል ይሆናል 8 ፕላስ b2 ሲባዛ በስንት? በ8 ይሆናል ማለት ነው። አሁን ለ8 ብናካፍለው ይሄንንም ለ8 እናካፍለው። እንግዲህ ይሄንንም ለ8 እናካፍለው። ስለዚህ 150 ለ8 ስናካፍል 18.75 ይሆናል ማለት ነው። እዚህ ምን ይቀራል? 8 ፕላስ b2 ከዚህ በኋላ ምን እናድርግ? ከዚህም 8 እንቀንስ ማለት ነው። ስለዚህ ከዚህ ላይ ይሄ በዚህ ይቃለላል። ማን ይቀራል? ብቻውን b2 እኩል ይሆናል 18.75 ሲቀነስ 8 ስንት ይሆናል? 10.75 ሴንቲሜትር ይሆናል ማለት ነው። ስለዚህ ሌላኛው ቤዛችን ስንት ይሆናል? 10.75 ሴንቲሜትር። አራተኛ ጥያቄ ኢን ዘ ፊገር 6.39 ሴክተር ኦፍ ቱ ኮንሰንትሪክ ሰርክልስ ኦፍ ራዲያይ 9 ሴንቲሜትር ኤንድ 11 ሴንቲሜትር አር ሾውን። ኮንሰንትሪክ ሰርክል ማለት ምን ማለት ነው? ተመሳሳይ ሴንተር ያላቸው ሰርክሎች ማለት ናቸው። ለምሳሌ ይሄ ያለኝ ሴንተሩ ይሄ ከሆነ ሌላ ደግሞ እንደዚህ ከፈጠርኩኝና ሴንተሩ ለሁለቱም ኮመን ከሆነ ሌላም ሊኖር ይችላል እንደዚሁ። ይሄ ሴንተር ለሁሉም ኮመን ከሆነ ኮንሰንትሪክ ሰርክልስ ይባላሉ እንደዚህ አይነት ሰርክሎች ማለት ነው። ስለዚህ ይሄ ኦ ምንድን ነው ማለት ነው? ለሁለቱም ሰርክሎች ሴንተር ይሆናል ማለት ነው። አሁን የሴክተር ኤሪያ ነው እንግዲህ የተጠየቅነው ኤሪያ ኦፍ ዘ ሼድድ ሪጅን ስለሚል የመጀመሪያ ስራችን ምንድን ነው? የትልቁን ሴክተር ኤሪያ መፈለግ ይሆናል ማለት ነው። ስለዚህ ከዚህ ከኦ እንነሳ። እንደዚህ ቢሆን የዚህ የትልቁን ኤሪያ እንፈልጋለን። መጀመሪያ አንግሉ ስንት ነው? 30 ዲግሪ ነው። ሬዲየሱ 11 ሴንቲሜትር ነው። ከዛ ደግሞ የትንሿን እንደገና ደግሞ እንወስዳለን። የትንሿን ይሄ አለ የዚችን ሴክተር እንግዲህ አንግሉ እዚህ ጋርም 30 ዲግሪ ነው። ሬዲየሱ ስንት ነው? 9 ነው። 9 ሴንቲሜትር ነው። አሁን የትልቁን ካልኩሌት እናደርጋለን። የዚህን ኤሪያ እንፈልጋለን። ኤ1 እንበለው። ከዛ ደግሞ የዚህንም ኤሪያ እንፈልጋለን። ኤ2 ማለት ነው። ስለዚህ ከትልቁ ላይ ትንሿን መቀነስ ማለት እቺን ማስወገድ ማለት ነው። እቺን ስናስወግድ ይሄኛው የቀረው ምን ይሆናል ማለት ነው? የተጠየቀው ይሆናል ማለት ነው። የተጠየቀው ይሆናል። ስለዚህ እንጀምር። ከፎርሙላ እንነሳ። እንግዲህ a1 = ፓይ አር ስኩዌር ሲባዛ በቴታ ኦቨር 360 ይሄ ፎርሙላ አለን። ስለዚህ በተመሳሳይ ደግሞ የኤሪያቱንም እንውሰድ። ኤሪያቱ = እንግዲህ ሬዲየሱን ምን እናድርገው? ይሄንን r1 እንበለው። ይሄ r1 ይሄኛውን ደግሞ r2 እንበለው። r2 ስለዚህ እዚህ ጋርም በተመሳሳይ ፓይ r2 ስኩዌር ታይምስ ቴታ ኦቨር ምን 360 ዲግሪ ማለት ነው። 360 ዲግሪ። ስለዚህ የሁለቱን ልዩነት ስንወስድ እቺን ሴክተር እናገኛታ፣ የዚችን ኤሪያ እናገኛለን። ምን እንበላት? ኤ እንበላት። እንግዲህ ኤኤስ እንበላት። ኤሪያ ኦፍ ዘ ሼድድ ማለት ነው። ስለዚህ ኤሪያ ኦፍ ዘ ሼድድ = የሁለቱን ልዩነት መውሰድ ከኤ1 ላይ ኤቱን መቀነስ ማለት ነው። ስለዚህ ፓይ r1 ስኩዌር ታይምስ ቴታ ኦቨር 360 ሲቀነስ ምን ፓይ r2 ስኩዌር ታይምስ ቴታ ኦቨር 360 ዲግሪ። ስለዚህ ይሄ ልዩነት እንውሰድ።
እሺ ኮመን ምን አለን እዚህ ጋር ፓይ ኮመን ነው። እንደገና ቴታ ኦቨር 360 ሁለቱም ጋር ኮመን ነው። እሱን ኮመን እንውሰድ። ሶ ኤሪያ ኦፍ ዘ ሼድድ ሪጅን ኢዝ ኢኳልስ ቱ ፓይ ታይምስ ቴታ ኦቨር 360 ዲግሪ ኢንቱ ምን r1 ስኩዌር ማይነስ r2 ስኩዌር ይሄ ይሆናል ማለት ነው። ይሄ ይሆናል። ሶ ኤሪያ ኦፍ ዘ ሼድድ ሪጅን ኢዝ ኢኳልስ ቱ ፓይ ታይምስ ቴታ 30 ዲግሪ ነው። ስለዚህ 30 ዲግሪ ኦቨር 360 ዲግሪ ኢንቱ r1 ስንት ነው? 11 ነው። 11 ስኩዌር ማይነስ r2 ደግሞ 9 ነው። 9 ስኩዌር። እንግዲህ ይህን ቁጥር በእርግጥ ምን ማድረግ እንችላለን? ስኩዌር ስኩዌር አድርገን ማቀናነስ እንችላለን። ግን በጣም ሰዓት ሴቭ የሚያደርግልን ይሄ ነው። ኤ ስኩዌር ማይነስ ቢ ስኩዌር ማለት ምን ማለት ነው? ኤ ፕላስ ቢ ሲባዛ በኤ ማይነስ ቢ ነው። ይህን ታስታውሳላችሁ። ሶ አንዴ መደመር አንዴ ማቀናነስ ማለት ነው። ሶ በተመሳሳይ ሎጂክ 11 ስኩዌር ሲቀነስ 9 ስኩዌርን በአይናችን አይተን መመለስ እንችላለን። ሲደመሩ ስንት ይሆናሉ? 11 እና 9 ሲደመሩ 20 ይሆናሉ። ስናቀናነሳቸውስ 2 ነው የሚሆኑት። ስለዚህ የዚህ ውጤት ስንት ይሆናል ማለት ነው? 40 ነው የሚሆነው ማለት ነው። ሌላኛው አማራጭ ደግሞ 11 ስኩዌር ስናደርገው 121 ሲቀነስ 9 ስኩዌር ስናደርገው 81 ነው። ስናቀናንሰው ስንት ይመጣል? 40 ይመጣል ማለት ነው። ግን ይሄኛው በጣም የተሻለ መንገድ ነው። እሺ ኤሪያ ኦፍ ዘ ሼድድ ሪጅን ኢዝ ኢኳልስ ቱ እዚህ ጋር የሚቃለል ነገር አለ። ይሄ በዚህ ይጠፋል፣ ይቃለላል። በ3 1 ነው። በ3 ይሄ 12 ይሆናል። የዚህን ውጤት ደግሞ ስንት አመጣን? 40 አመጣን። ስለዚህ ከላይ ምን ይኖረናል ማለት ነው? 40 ፓይ ይኖረናል። ከስርስ 12 አለን ማለት ነው። ይሄ በአራት መቃለል ይችላል። ስለዚህ ኤሪያ ኦፍ ዘ ሼድድ ሪጅን ስንት ይሆናል? በአራት ስናቃልለው 10 ፓይ ኦቨር 3 ምን ሴንቲሜትር ኪዩብ ይሆናል፣ ስኩዌር ይሆናል። ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ መልኩ መመለስ እንችላለን። ዲፊኒሽን 6.6 a frustum of a pyramid is part of the pyramid between the base and the vertex formed when the original pyramid is cut off by a plane parallel to the plane of the base። ባጭሩ ምንድን ነው? አንድ ፒራሚድ አለን። ለቤዙ ፓራላል በሆነ መልኩ የሆነ ፓርቱን እንዲህ ብንቆርጠው እና ብናስወግደው ይሄ የተረፈው ፓርት ምን ይባላል ማለት ነው? ፍረስተም ኦፍ ፒራሚድ ይባላል ማለት ነው። ይሄ ነው ባጭሩ። የምንቆርጠው የትም አካባቢ ሊሆን ይችላል፣ ግን ከታች ቤዙ አለ እና ክሮስ ሴክሽኑ አለ ከላይ። እነዚህ የተረፉት ፓርቶች ምን ይባላሉ ማለት ነው? ልብ አድርጉ፣ ይሄኛው አይደለም። ይሄ ከታች ያለው ምን ይሆናል? ፍረስተም ኦፍ ፒራሚድ ይባላል ማለት ነው። ዛት ኢዝ ዘ ፍረስተም ኦፍ ኤ ፒራሚድ ኢዝ ፓርት ኦፍ ዘ ፒራሚድ ቢትዊን ዘ ቤዝ ኤንድ ኤ ክሮስ ሴክሽን ኦፍ ዘ ፒራሚድ። ቢትዊን ዘ ቤዝ ኤንድ ዘ ክሮስ ሴክሽን። ይሄ ፓርት ምንድን ነው ማለት ነው? ፍረስተም ኦፍ ፒራሚድ ይሆናል ማለት ነው። ኮን ቢሆን የቆረጥነው ፍረስተም ኦፍ ኤኮን ይሆናል ማለት ነው። ምንም የተለየ ነገር የለውም። when a pyramid is cut off by a plane parallel to the base, the part of the pyramid between the vertex and the cross section is again a pyramid, whereas the other part is not a pyramid። እንግዲህ ተመልከቱ፣ ይሄ ነበረን፣ ቤዙ አለ። ለቤዙ ፓራላል በሆነ መልኩ እዚህ ጋር ቆረጥ ነው። ከዛ ሁለት ነገር ይፈጠራል። አንደኛው ይሄ ነው፣ ሌላኛው ይሄ ነው። ይሄኛው ምንድን ነው? ፒራሚድ ነው መልሶ። ይሄኛው ደግሞ ፍረስተም ይሆናል። ምን አይደለም? ፒራሚድ አይደለም። የላይኛው ፒራሚድ ይሆናል፣ የታችኛው ግን ፒራሚድ አይደለም። አጌን ኤ ፒራሚድ ዌር አዝ አዘር ፓርት ኢዝ ኖት ኤ ፒራሚድ የሚለን ይሄንን ነው። እሺ ተመልከቱ እንግዲህ እዚህ ጋር ፒራሚድ ነበረን መጀመሪያ። ለቤዙ ፓራላል በሆነ መልኩ ቆረጥ ነው። ከላይ ሁለት ቦታ ተከፈለ ማለት ነው። ከዛ ይሄ ታችኛውን እንውሰደው። ይሄ ማለት ነው። ይሄ ምንድን ነው? ፍረስተም ነው። የምን የፒራሚድ ፍረስተም ነው ማለት ነው። እንግዲህ እዚህ ላይም ማወቅ ያለብን ተርሞች አሉ። ላተራል ፌስ ይሄ ታችኛው ሎወር ቤዝ ይሆናል። ይሄ የላይኛው ደግሞ አፐር ቤዝ ይሆናል። እንግዲህ ስለ ትራፒዚየም አውርተን ነበር ቅድም። ምን ይታያል እዚህ ጋር ተመልከቱ። እንግዲህ ይሄ ያለ ምንድን ነው? ይሄ ትራፒዚየም ነው። እዚህ ጋርም ተመልከቱ ሌላ ይሄ ያለ
ይሄ አለ። ምንድነው? ይሄም ትራፒዚየም ነው። እንዲሁም ከኋላ በኩል ከጎን በኩልም ሙሉ ምንድነው? ትራፒዚየም ነው። ይሄንንም ብንወስድ ያው የተሸፋፈነ ፓርት አለው። ዞሮ ዞሮ ይሄንንና ይሄንንም እንደዚሁ በተመሳሳይ ኮንሲደር ብናደርገው ትራፒዚየም ነው ማለት ነው። ዞሮ ዞሮ እንደዚህ አይነት ቅርጽ አለው። ይሄና ይሄ ምንድናቸው? ፓራላል ናቸው። ይሄም ቤዝ ዋንን በለው፣ ይሄም ቤዝ ቱን በለው። ምን አለው ማለት ነው? አሁን ትራፒዚየሙ የላተራል ፌሱ ፓርት ነው ማለት ነው። ስለዚህ ስለ ላተራል ፌሶቹ የምናወራ ከሆነ ስለምን እንደምናወራው ስለ ትራፒዚየም ነው የምናወራው ማለት ነው። ሌላ ሎወር ቤዝ አለ። ይሄ ከታች ይሄ እንዳለ ይሄ ማለት ነው። ይሄ ሎወር ቤዝ ይባላል። ሌላ ከላይ ደግሞ ይሄ አለ። ይሄ ምንድነው? አፐር ቤዝ ይባላል ማለት ነው። ፊገር 6.40 ሲ ኢዝ ዘ ፍረስተም ኦፍ ኤ ፒራሚድ። እንግዲህ ተነጋግረናል ይሄ ፍረስተም ኦፍ ፒራሚድ እንደሆነ። ዘ ቤዝ ኦፍ ዘ ፒራሚድ ኤንድ ዘ ክሮስ ሴክሽን አር ኮልድ ዘ ቤዝስ ኦፍ ዘ ፍረስተም። እንግዲህ መጀመሪያ የነበረው የቤዙ የፒራሚዱ ቤዝ እና የክሮስ ሴክሽኑ ከተቆረጠ በኋላ የሚመጣው ይሄ ምንድናቸው? እነዚህ ቤዝስ ኦፍ ዘ ፍረስተም ይባላሉ። ስፔሲፊካሊ ሎወር ቤዝ፣ ይሄኛው ደግሞ አፐር ቤዝ ማለት ነው። ዘ አዘር ፌስስ አር ኮልድ ላተራል ፌስስ። የቶቹ? እነዚህ ማለት ናቸው። ይሄ እንዲሁም በዚህ በኩል ያሉት አጠቃላይ ምንድን ናቸው? ላተራል ፌስስ ይባላሉ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያን ካልኩሌት ለማድረግ የግድ ምን ያስፈልገናል ማለት ነው? ትራፒዚየም ኤሪያ እንዴት እንደሚፈለግ ማወቅ መቻል አለብን ማለት ነው። እሱም ደግሞ ኦልሬዲ ስለተማራችሁ ላተራል ሰርፌስ ኤሪያ የፍረስተምን መፈለግ በጣም ቀላል ይሆንላችኋል ማለት ነው። ዘ ላተራል ፌስ ኦፍ ዘ ፍረስተም ኢዝ ዘ ሰም ኦፍ ዘ ላተራል ፌስስ። እንግዲህ የዚህ አጠቃላይ ላተራል ፌሳችን የሚሆነው ምንድነው ማለት ነው? እዚህ ጋር ላተራል ፌስ አለ፣ እዚህም ላተራል ፌስ አለ፣ በዚህ በኩልም ላተራል ፌስ አለ፣ በዚህ በኩልም እንዲሁም ከኋላ በኩል የነዚህ ሁሉ ድምር ምን ይሆናል ማለት ነው? ላተራል ፌስ ይሆናል። ምናልባት ላተራል ሰርፌስ ኤሪያ ከሆነ የዚህ አንዱን እንፈልጋለን። ሬጉላር ከሆነ የዚህን የአንዱን ከፈለግን በኋላ ምን ማድረግ ነው ማለት ነው? አጠቃላይ ማብዛት ይሆናል ማለት ነው፣ ላተራሉን ለማግኘት ማለት ነው። ቶታል ሰርፌስ ኤሪያ ከሆነ ደግሞ ላተራሉ የላተራል ሰርፌሶቹ ካልኩሌት ይደረጉና ከዛ የሁለቱ ቤዞች ደግሞ ይደመርባቸዋል ማለት ነው። በተጨማሪ ዘ አልቲቲዩድ ኦፍ ኤ ፍረስተም ኦፍ ኤ ፒራሚድ ኢዝ ዘ ፐርፔንዲኩላር ዲስታንስ ቢትዊን ዘ ቤዝስ። እንግዲህ ይሄ አፐር ቤዝ አለ፣ ሌላ ከስር ደግሞ ሎወር ቤዝ አለ። በሁለቱ መካከል ያለ ፐርፔንዲኩላር ዲስታንስ ወይም ሾርተስት ዲስታንስ ማለት ነው። በሁለቱ በአፐር እና በሎወር ቤዞቹ መካከል ያለው ሾርተስት ዲስታንስ ወይም ፐርፔንዲኩላር ዲስታንስ አልቲቲዩድ እንለዋለን። እሺ አሁን ኦብዘርቬሽኖች አሉን። እንግዲህ እስኪ አንደኛ ምን ታዘብን? ዘ ላተራል ፌስስ ኦፍ ኤ ፍረስተም ኦፍ ኤ ፒራሚድ አር ትራፒዚየም። አዎ ላተራል ፌሶቹን ተመልከቱ፣ እዚህም ተመልከቱ። ምንድን ናቸው? ትራፒዚየም ናቸው። ይህ አንድ ምልከታ ነው። ዘ ላተራል ፌስስ ኦፍ ኤ ፍረስተም ኦፍ ኤ ሬጉላር ፒራሚድ አር ኮንግረንት አይሶስለስ ትራፒዚየምስ። እንግዲህ ሬጉላር ፒራሚድ ማለት ምን ማለት ነው? ቤዙ ያለው ቤዞች የቤዙ ሳይዶች እኩል የሆኑ ማለት ነው። ስለዚህ ይሄ ርቀትና ይሄ ርቀት እኩል የሚሆን ከሆነ እንዲሁም ይሄ ሁሉም እኩል የሚሆኑ ከሆነ የሚፈጥሩትም ትራፒዚየም ምን ይሆናል? ተመሳሳይ ይሆናል። ይሄ ትራፒዚየም እና ይሄ ትራፒዚየም ተመሳሳይ፣ ይሄና ይሄም ተመሳሳይ፣ ይሄና የኋለኛውም ተመሳሳይ፣ እንዲሁም እዚህ ጋር ካለው ጋር ተመሳሳይ ይሆናል። አይሶስለስ ትራፒዚየም እነዚህ ሁለት ሳይዶች ምንድን ናቸው? እኩል ይሆናሉ ማለት ነው። እነዚህ ሁለት ሳይዶች እኩል ይሆናሉ። ስለዚህ አይሶስለስ ትራፒዚየም ኮንግረንት ናቸው። ይሄ ማለት ሁሉም ትራፒዚየሞች ተመሳሳይ ናቸው ማለት ነው። ሶስተኛ ዘ ስላንት ሄይት ኦፍ ኤ ፍረስተም ኦፍ ኤ ሬጉላር ፒራሚድ ኢዝ ዘ አልቲቲዩድ ኦፍ ኤኒ ዋን ኦፍ ዘ ላተራል ፌስስ። እንግዲህ ተመልከቱ፣ አሁን የዚህ አልቲቲዩድ ማለት ከዚህ ጀምሮ እስከዚህ ያለው 90 ዲግሪ በመስራት የሚመጣ ማለት ነው። ስለዚህ ይሄ ላይን ለፍረስተሙ ምንድን ነው? ስላንት ሄይት ነው። ለፌሱስ ለላተራል ለዚህኛው ላተራል ፌስ ግን ምንድን ነው የሚሆነው ማለት ነው? አልቲቲዩድ ይሆናል። ለምን? እዚህ ጋር 90 ዲግሪ ሰርቷል ማለት ነው። ስለዚህ ስላንት ሄይቱ ለአንደኛው ፌስ ምን ይሆናል ማለት ነው? ወይ ለዚህኛው ወይ ለሌሎቹም ብቻ አንዱን ወስደን ከሰራን በቂ ነው። ምን ይሆናል? አልቲቲዩድ ይሆናል ማለት ነው። አልቲቲዩድ። አራተኛ ዘ ላተራል ሰርፌስ ኤሪያ ኦፍ ኤ ፍረስተም ኦፍ ኤ ፒራሚድ ኢዝ ዘ ሰም ኦፍ ዘ ኤሪያስ ኦፍ ዘ ላተራል ፌስስ። እንግዲህ የዚህ ፍረስተም ላተራል ሰርፌስ ኤሪያ የእያንዳንዱ ላተራል ፌስ ኤሪያ ድምር ነው የሚለን። እንግዲህ ተመልከቱ፣ እዚህ ጋር አንድ ኤሪያ አለ፣ እዚህ ጋር ሌላ ኤሪያ አለ፣ በዚህ በኩልም ሌላ ኤሪያ አለ፣
እንዲሁም በዚህ በኩልም ሌላ ኤሪያ አለ፣ ከኋላ በኩልም ምን አለ ሌላ ኤሪያ አለ ማለት ነው። ስለዚህ የዚህ የፍረስተሙ ላተራል ሰርፌስ ኤሪያ ምን ይሆናል ማለት ነው? የነዚህ ሁሉ ድምር ይሆናል። A1 ፕላስ A2 ፕላስ A3 ፕላስ A4 ፕላስ A5። እንግዲህ ሬጉላር ከሆነ ላተራል ሰርፌስ ኤሪያችን ምን ይሆናል ማለት ነው? 5 ታይምስ ኤኒ ዋን ኦፍ ዘ ኤሪያ ማለት ነው። አንደኛውን ኤሪያ ወስደን በአምስት ስናበዛው ምን እናገኛለን? ላተራል ሰርፌስ ኤሪያ እናገኛለን። ስለዚህ ዞሮ ሰም ኦፍ ዘ ኤሪያስ ኦፍ ዘ ላተራል ፌስስ ነው ማለት ነው። ዲፊኔሽን 6.7 አሁን ደግሞ ፍረስተም ኦፍ ኤ ኮንን እናያለን። ኤ ፍረስተም ኦፍ ኤ ኮን ኢዝ ኤ ፓርት ኦፍ ዘ ኮን ቢትዊን ዘ ቤስስ ኤንድ ዘ ቨርቴክስ ፎርምድ ዌን ዘ ኦሪጂናል ኮን ኢዝ ከት ኦፍ ባይ ኤ ፕሌን ፓራለል ቱ ዘ ፕሌን ኦፍ ዘ ቤዝ። እንግዲህ ተመልከቱ፣ ይሄ ቤዝ አለ። ለዚህ ቤዝ ፓራለል በሆነ ፕሌን እዚህ ጋር ከት አደረግ ነው። ይኸው ተቆራረጠ ማለት ነው። ተቆራረጠ። ከዛ ምን ቀረ? የላይኛውን አንፈልገውም። ለምን? ስለ ፍረስተም ነው እያወራን ያለ ነው። ይሄ ምን ይሆናል ማለት ነው? ይሄ ፍረስተም ኦፍ ኤኮን ይሆናል ማለት ነው። ፍረስተም ኦፍ ኤኮን ከፒራሚድ ጋር ተመሳሳይ ነው። በቃ አፈጣጠሩ ተመሳሳይ ነው። ምንድነው? ቆረጥ ነው ማለት ነው። የላይኛውን አስወገድን፣ ከዛ የታችኛው ይሄ ቀረ። ይሄ የቀረው ምን ይሆናል? ፍረስተም ኦፍ ኤኮን ይሆናል ማለት ነው። ምንም የተለየ ነገር የለውም። ዘ ስላንት ኤት ኦፍ ኤ ፍረስተም ኦፍ ራይት ሰርኩላር ኮን ኢዝ ዘ ፓርት ኦፍ ዘ ስላንት ኤት ኦፍ ዘ ኮን ዊች ኢዝ ኢንክሉድድ ቢትዊን ዘ ቤዝስ። እንግዲህ ከዚህ በኋላ ምንድን ነው የሚሆነው ማለት ነው? ይሄ ለምሳሌ ይሄን ዲስታንስ እንውሰድ። ከዚህ እስከዚህ በዚህ መልኩ ብንወስድ ባይቆረጥ ኖሮ ከላይ ያለው ፓርት እዚህ ድረስ ይመጣ ነበረ። ምኑ? ስላንታይቱ ማለት ነው፣ የኮኑ። ነገር ግን ኦልሬዲ ፍረስተም ስለተፈጠረ የላይኛው ፓርት ስለተቆረጠ ይሄ የቀረው ምን ይሆናል ማለት ነው? ስላንታይት ይሆናል ማለት ነው። የምኑ? የፍረስተሙ ስላንታይት ይሆናል ማለት ነው ይሄኛው። እንዲሁም እንደዚህም ልንወስድ እንችላለን። ከዚህ ተነስተን የት ድረስ? እዚህ ድረስ ማለት ነው። ይሄ ምን ይሆናል? ስላንታይታችን ይሆናል ማለት ነው። የምኑ ስላንታይት? የፍረስተሙ ማለት ነው። አክቲቪቲ 6.7 ጊቭ አት ሊስት 2 ኤግዛምፕልስ ኦፍ ኦብጀክትስ ፍሮም ዩር ሰራውንዲንግስ ዛት ሃቭ ዘ ሼፕ ኦፍ ፍረስተም ኦፍ ኤ ራይት ሰርኩላር ኮን። እንግዲህ ተመልከቱ፣ እነዚህ እቃዎች በአጠቃላይ የራይት ሰርኩላር ኮን ፍረስተም ሼፕ አላቸው ማለት ነው። እንግዲህ ይሄንን ወደ ታች ኤክስቴንድ ብናደርግ ለምሳሌ ምን ይሆናል? ኮን ይሆናል። ይሄንንም በተመሳሳይ ወደ ታች ኤክስቴንድ ብናደርግ ኮን ይሆናል። ይሄንንም በተመሳሳይ ማለት ነው። የተቆረጠ ፓርት አለ ማለት ነው። እሺ ወደ ኤግዛምፕል እንምጣ። እንግዲህ ኤግዛምፕል 1 ዘ ሎወር ቤዝ ኦፍ ዘ ፍሩስተም ኦፍ ኤ ሬጉላር ፒራሚድ ኢዝ ኤ ስኩዌር ኦፍ ሳይድ ኦፍ ሌንግዝ ኤስ ዩኒት። እንግዲህ ሎወር ቤዝ ላይ ያለው ርዝመቱ ይሄን ያክል ነው ማለት ነው፣ የቤዙ ሳይድ። ኤንድ ዘ አፐር ቤዝ ሃዝ ኤ ሳይድ ኦፍ ሌንግዝ ኤስ ፕራይም ዩኒት። ኢፍ ዘ ስላንት ሄይት ኢዝ ኤል ዩኒት ሎንግ ዜን ፋይንድ ዘ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም ዘ ቶታል ሰርፌስ ኤሪያ ኦፍ ዘ ፍረስተም ፋይንድ ዘ ቫሊዩስ ኦፍ ዘ ላተራል ሰርፌስ ኤሪያ ኤንድ ዘ ቶታል ሰርፌስ ኤሪያ ዌን ኤስ ኢዝ ኢኳልስ ቱ 5 ሴንቲሜትር ኤስ ፕራይም ኢዝ ኢኳልስ ቱ 3 ሴንቲሜትር ኤንድ ኤል ኢዝ ኢኳልስ ቱ 4 ሴንቲሜትር። እያንዳንዳቸውን እንያቸው። እሺ እንጀምር። ዘ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም እንግዲህ ይሄ ያለ ይሄ ሌንግዝ የታችኛው ኤስ ነው፣ ያው ስኩዌር ስለሆነ ኤስ በኤስ ነው ማለት ነው። የላይኛው ደግሞ ኤስ ፕራይም በኤስ ፕራይም ነው ማለት ነው። አሁን ላተራል ሰርፌስ ኤሪያ ማለት እንግዲህ ይሄ የሚታየው በዚህ ጋር ሌላ፣ በዚህ በኩል የሚታየው በዚህ በኩል ሌላ አለ፣ በዚህ በኩል ሌላ አለ። እንግዲህ ስኩዌር ስለሆነ የሳይዶቹ ሌንግዝ እኩል ስለሆነ የአንደኛውን ኤሪያ ካገኘን በቂ ነው ማለት ነው። ከዛ በኋላ በአራት ማብዛት ነው። ምክንያቱም የፌሶቹ ብዛት ስንት ስለሆነ? 4 ስለሆነ ማለት ነው። እዚህ ጋር እናምጣው ምስሉን። እንግዲህ ምስሉን እዚህ ጋር እናምጣው። ይሄን እዚህ ጋር እናምጣው። የቱን ነው የወሰድኩት? ይሄን ፓርት ነው የወሰድኩት ማለት ነው። ይሄን አንዱን ፓርት። ይሄ ምንድነው? ትራፒዚየም ነው። የላይኛው ኤስ ፕራይም ነው፣ የታችኛው ኤስ ነው። ሶ ይሄ ኤስ ነው፣ ይሄኛው ኤስ ፕራይም ነው። እንደገና ስላንታይት ተሰጥቶናል። ይሄ ስላንታይት አለ እዚህ ጋር ተነንሳለው። እንግዲህ ይሄ 90 ዲግሪ ይፈጥራል። እንግዲህ እዚህም ሳል ነው 90 ዲግሪ እስከሰራ ድረስ ምንም ለውጥ አያመጣም ማለት ነው። ሶ ይሄ ምንድነው? ይሄ ኤል ይሆናል ማለት ነው።
የዚህን ኤሪያ ካልኩሌት እናድርግ። እንግዲህ የትራፒዚየም ኤሪያ እንዴት ነው ካልኩሌት የሚደረገው? ኤሪያ ኦፍ ዘ ትራፒዚየም ኢዝ ኢኳልስ ቱ አቨሬጅ ኦፍ ዘ ቤዝስ ኤስ ፕራይም ፕላስ ኤስ ኦቨር 2 የዚህን አቨሬጅ ወሰድን ማለት ነው። ከዛ በምን እናብዛው? በኤል እናብዛው። ከዚህ በኋላ ምን እናድርግ? ላተራል ሰርፌስ ኤሪያው ምን ይሆናል ማለት ነው? 4 ታይምስ ኤሪያ ኦፍ ዘ ትራፒዚየም ይሆናል ማለት ነው። 4 ታይምስ። ስለዚህ 4 ኢንቱ ኤስ ፕራይም ፕላስ ኤስ ኦቨር 2 ሲባዛ በምን? ሲባዛ በኤል። እንግዲህ ድጋሜ ወደ ሌላ ፎርሙላ ዴሪቬሽን እንዳንሄድ 4ን ወደ ውስጥ ዲስትሪቢዩት እናድርገውና አዲስ ነገር ታያላችሁ። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 1 ኦቨር 2ን እዚህ ጋር ላስቀምጠው። 4 ወደ ውስጥ ይግባ። 4s ፕራይም ፕላስ 4s ሲባዛ በኤል እዚህ ጋር ይሄንን እዩት። እንግዲህ 4s ፕራይም ማለት የዚህ ፔሪሜትር ማለት ነው። ፒ ፕራይም እንበለው እንግዲህ ይሄንን ኢዝ ኢኳልስ ቱ 4s ፕራይም። የታችኛውን ደግሞ ተመልከቱ 4s የታችኛው ፔሪሜትር 4s ነው የሚሆነው ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 1 ኦቨር 2 ኢንቱ ፒ ፕላስ ፒ ፕራይም ሲባዛ በኤል ብለን አዲስ ፎርሙላ ማምጣት እንችላለን ማለት ነው። ያያችሁ ጥሩ ጀነራላይዜሽን ነው ማለት ነው። ላተራል ሰርፌስ ኤሪያ ከተጠየቅን ምን ማድረግ እንችላለን ማለት ነው? ሃፍ ታይምስ የላይኛው ፔሪሜትር እና የታችኛው ፔሪሜትር አቨሬጅ ሲባዛ በስላንት ሃይት ብለን ካልኩሌት ማድረግ እንችላለን ማለት ነው። ቢ ላይ ደግሞ ቶታል ሰርፌስ ኤሪያ ተጠይቀናል። እንግዲህ ላተራል ሰርፌስ ኤሪያችንን እንዴት አድርገን እንጻፍ? ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 1 ኦቨር 2 ኢንቱ ፒ ፕላስ ፒ ፕራይም ሲባዛ በስላንት ሃይት ነው። ይሄንን ካልኩሌት አድርገናል። ምንድነው የሚቀረን አሁን? የላይኛው ቤዝ ኤሪያ የላይኛው ምን ይሆናል ማለት ነው? ይሄንን ኤሪያ ኦፍ ዘ አፐር ቤዝ እንበለው። እንግዲህ አፐር ቤዝ ምን ይሆናል? ኤስ ፕራይም ስኩዌር ነው የሚሆነው ማለት ነው። ኤስ በኤስ ስለሆነ ይሄስ ኤሪያ ኦፍ ዘ ሎወር ቤዝ እንበለው ምን ይሆናል? ይሄ ኤስ ስኩዌር ይሆናል ማለት ነው። ምክንያቱም ኤስ በኤስ ስለሆነ። ስለዚህ ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ሃፍ ኦፍ ፒ ፕላስ ፒ ፕራይም ሲባዛ በኤል ፕላስ ኤስ ፕራይም ስኩዌር ፕላስ ምን ኤስ ስኩዌር። በዚህ መልኩ ማስቀመጥ እንችላለን። ምናልባት እንግዲህ ይሄኛውን ጀነራላይዜሽን እንያዝ፣ ይሄኛውን ግን እናቃለው። ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 1 ኦቨር 2 ኢንቱ ይሄ 4s ፕላስ 4s ፕራይም ይሆናል ሲባዛ በኤል ፕላስ ኤስ ፕራይም ስኩዌር ፕላስ ኤስ ስኩዌር። ይሄ ሁለቱንም ያቃልልልናል። ቶታል ሰርፌስ ኤሪያ እኩል ይሆናል በሁለት አንድ ነው። ይሄ በሁለት ይሆናል። ይሄ በሁለት ይሆናል ማለት ነው። ስለዚህ ቱን ወደ ውጭ ወስደን ኤስ ፕላስ ኤስ ፕራይም ሲባዛ በኤል ፕላስ ኤስ ፕራይም ስኩዌር ፕላስ ኤስ ስኩዌር ብለን በዚህ መልኩ ቶታል ሰርፌስ ኤሪያችንን ማስቀመጥ እንችላለን ማለት ነው። እሺ፣ ስለዚህ አሁን ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያውን ካልኩሌት እናድርግ። ኤስ እና ኤስ ፕራይም ተሰጥተውናል እዚህ ጋር ማለት ነው። ኤልም ተሰጥቶናል። ከላተራል ሰርፌስ ኤሪያው እንነሳ። ላተራል ሰርፌስ ኤሪያው ይሄ ይሆናል ሲምፕሊፋይ ሲሆን። ስለዚህ ላተራል ሰርፌስ ኤሪያ ይሄው ከዚህ ጋር ነው የወሰድኩት። ላተራል ሰርፌስ ኤሪያውን ማለት ነው እኩል ይሆናል 2 ኢንቱ ኤስ ሲደመር ኤስ ፕራይም 5 ሲደመር ስንት 3 ይሆናል ማለት ነው። ሲባዛ በኤል ደግሞ ስንት ነው? 4 ነው። ስለዚህ ይሄ እኩል ይሆናል 8 ሲባዛ በ8 ይሆናል። ስለዚህ ላተራል ሰርፌስ ኤሪያው ስንት ይሆናል ማለት ነው? 64 ሴንቲሜትር ስኩዌር ይሆናል ማለት ነው። 64 ሴንቲሜትር ስኩዌር ይሆናል። ሌላ እንደዚህ እናድርግ። ኤስ ፕራይም ስኩዌር ማለት ስንት ነው? 9 ነው የሚሆነው። ኤስ ስኩዌርስ 25 ነው የሚሆነው። ምክንያቱም ኤስ 5 ነው፣ ኤስ ፕራይም ደግሞ 3 ስለሆነ ማለት ነው። ከዚህ በኋላ ምን እናድርግ? ቶታል ሰርፌስ ኤሪያ እኩል ይሆናል ይሄንን በአጠቃላይ በምን መተካት እንችላለን? በ64 ሲደመር ኤስ ፕራይም ስኩዌር ቦታ 9 ሲደመር ኤስ ስኩዌር ቦታ ደግሞ 25ን መተካት እንችላለን ማለት ነው። 34 ስንደምር 64 ላይ 98 ይሆናል ማለት ነው። ቶታል ሰርፌስ ኤሪያው ስንት ይሆናል? 98 ሴንቲሜትር ስኩዌር ይሆናል ማለት ነው።
በዚህ መልኩ መመለስ እንችላለን። አስታውሱ ሁልጊዜ እንግዲህ ቶታል ላተራል ሰርፌስ ኤሪያ እኩል ይሆናል ሃፍ ኦፍ ፒ ፕላስ ፒ ፕራይም ሲባዛ በኤል። እቺን ፎርሙላ በደንብ አስታውሱ ይሄንን። ዘ ላተራል ሰርፌስ ኤሪያ ኦፍ ኤ ፍርስተም ኦፍ ኤ ሬጉላር ፒራሚድ ኢዝ ኢኳል ቱ እንግዲህ የሬጉላር ፒራሚድ ላተራል ሰርፌስ ኤሪያ እኩል ይሆናል ሃፍ ዘ ፕሮዳክት ኦፍ ዘ ስላንት ሃይት። አያችሁ ሃፍ ዘ ፕሮዳክት ኦፍ ዘ ስላንት ሃይት ኤንድ ዘ ሰም ኦፍ ዘ ፔሪሜትር ፒ ይኸው እዚህ ጋር ኦፍ ዘ ሎወር ቤዝ ማለት ነው ኤንድ ፔሪሜትር ፒ ፕራይም ኦፍ ዘ አፐር ቤዝ ይሄ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ማለት 1/2 ሲባዛ በስላንት ሃይት ሲባዛ በሁለቱ ድምር ማለት ነው። ከላይና ከታች ያሉ ፔሪሜትሮች ድምር ማለት ነው። እሺ አክቲቪቲ 6.8 አሁን ደግሞ እንግዲህ ስለ ኮን ነው የምናወራው። ስለ ኮን ልናወራ ነው ማለት ነው። ኤ ላይ ላተራል ሰርፌስ ኤሪያ ኦፍ ቢገር ኮን የዚህ አጠቃላይ የትልቁ ማለት ነው። ሌላስ ላተራል ሰርፌስ ኤሪያ ኦፍ ስሞለር ኮን የዚች የትንሿ ማለት ነው። ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም የዚችኛዋ ብቻ እቺ ተወግዳ ማለት ነው። እንደገና ቮሊዩም ኦፍ ዘ ቢገር ኮን ይሄ ትልቁ ማለት ነው። ቮሊዩም ኦፍ ዘ ስሞለር ኮን የዚች ማለት ነው። ቮሊዩም ኦፍ ዘ ፍረስተም ይሄ ማለት ነው። በሁሉም ኬዝ ላተራል ሰርፌስ ኦፍ ዘ ፍረስተም ለሚለው የትልቁን ሰርተን እዚች የትንሿን ስንቀንስ ምን እናገኛለን? ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም እናገኛለን። እንዲሁም ቮሊዩም ኦፍ ዘ ፍረስተም ለሚለውም የትልቁን ቮሊዩም ፈልገን እንግዲህ የኮን ቮሊዩም እንዴት እንደሚፈለግ እናውቃለን። እንዲሁም ላተራል ሰርፌስ ኤሪያውም እንዴት እንደሚፈለግ እናውቃለን። ከትልቁ ላይ ትንሹን ስንቀንስ ምን እናገኛለን? የፍረስተሞቹን እናገኛለን። ሎጂኩ ይሄ ነው። እሺ አሁን እያንዳንዱን እንይ ማለት ነው። ላተራል ሰርፌስ ኤሪያ ኦፍ ዘ ቢገር ኮን አሁን የትልቁን ኮን ላተራል ሰርፌስ ኤሪያ እንፈልግ። እሺ ላተራል ሰርፌስ ኤሪያ የኮን እንዴት ነው የሚፈለገው? ፓይ አር ኤል ነው። ፓይ አር ኤል ነው። አሁን አር አለን። አር ስንት ነው? አር ኢዝ ኢኳልስ ቱ 3 ሴንቲሜትር ነው። ነገር ግን ስላንት ሃይቱ የለንም። ከዚህ ጀምሮ እስከዚህ ያለው ይሄ ሄይት የለንም። ስለዚህ ምን እናደርጋለን ማለት ነው? እንደዚህ ይሄን ፐርፔንዲኩላር እዚህ እናመጣዋለን ማለት ነው። ውጪ ላይ ያለው የተሰጠንን ይሄን ከፍታ 6ን እዚህ እናመጣዋለን። ይሄ ስንት ይሆናል? 6 ይሆናል። እቺ ደግሞ እዚህ ጋር ስንት ናት? 3 ናት። ስለዚህ ይሄን ኤል ማግኘት እንችላለን። ምን? ፓይታጎረስ ቴረምን በመጠቀም ማለት ነው። ስለዚህ ኤል ስኩዌር እኩል ይሆናል 6 ስኩዌር ሲደመር 3 ስኩዌር ማለት ነው። ያው ዩኒቶቹ ይቀመጡ መጨረሻ ላይ ማስገባት እንችላለን። ስለዚህ ከዚህ ላይ ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 6ን ስኩዌር ስናደርገው 36 ይሆናል። 3ን ስኩዌር ስናደርገው 9 ይሆናል። የዚህ ድምር ምን ይሆናል? 45 ይሆናል። 45 እንግዲህ 45 ማለት ደግሞ ምን ማለት ነው? 9 ሲባዛ በ5 ማለት ነው። 9 ሲባዛ በ5 ስለዚህ ኤል ኢዝ ኢኳልስ ቱ 45ን 9 ሲባዛ በ5 ብለን መጻፍ እንችላለን በዚህ መልኩ። ስለዚህ ከዚህ ላይ 9 ስንት ሆኖ ይወጣል? 3 ሆኖ ይወጣል። 5 ግን እዛው ውስጥ ይቀራል ማለት ነው። ዩኒቱ ሴንቲሜትር ይሆናል ማለት ነው። ስለዚህ ስላንት ሃይታችን ይሄ ሆነ። አሁን በቀጥታ ወደ ላተራል ሰርፌስ ኤሪያ ካልኩሌሽን እንሂድ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል ፓይ ሲባዛ በአር አር ስንት ነው? 3 ነው። ሲባዛ በስላንት ሃይቱ ስላንት ሃይቱ ደግሞ 3 ስኩዌር ሩት ኦፍ 5 ይሆናል ማለት ነው። ሶ ላተራል ሰርፌስ ኤሪያ እኩል ይሆናል 3 በ3 ሲባዛ 9 ይሆናል። 9 እንደገና ስኩዌር ሩት ኦፍ 5 አለ። ስኩዌር ሩት ኦፍ 5 ፓይ ሴንቲሜትር ምን ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ይሆናል። በዚህ መልኩ ላተራል ሰርፌስ ኤሪያችንን ካልኩሌት ማድረግ እንችላለን። ቢ ላተራል ሰርፌስ ኤሪያ ኦፍ ስሞለር ኮን አሁን የስሞለር ኮኗን የተጠየቀው እዚህ ጋር ማለት ነው። በተመሳሳይ ላተራል ሰርፌስ ኤሪያ እኩል ይሆናል ፓይ አር ኤል ነው የሚሆነው ማለት ነው። ለዚህ አር ስንት ነው? አሩ 1 ሴንቲሜትር ነው። እዚህ ጋር ኤል የለንም። ኤልን ግን ካልኩሌት ማድረግ እንችላለን። ተመልከቱ። ይሄን 2 ሴንቲሜትር እዚህ መሃል ላይ እናምጣው እዚህ ጋር ማለት ነው። ከዛ ይሄ እንደዚህ እናምጣው። ይሄ 90 ዲግሪ ይፈጥራል። ይሄ 1 ሴንቲሜትር ነው። ይሄኛው ደግሞ ስንት ይሆናል? 2 ሴንቲሜትር ይሆናል። ከዚህ በኋላ ይሄንን ስላንት ሃይት ማግኘት እንችላለን ማለት ነው። ይሄንን ኤል ፕራይምን ብለው። ስለዚህ ኤል ፕራይም ስኩዌር ኢዝ ኢኳልስ ቱ 2 ስኩዌር ሲደመር 1 ስኩዌር ይሄ ስንት ይሆናል? 2ን ስኩዌር ስናደርገው 4 ነው። 1 ስኩዌር ሲደረግ 1 ነው። የሁለቱ ድምር 5 ይሆናል ማለት ነው። ስለዚህ ኤል ፕራይም ምን ይሆናል? ስኩዌር ሩት ኦፍ 5
ስኩዌር ሩት ኦፍ 5 ይሆናል ማለት ነው። ያው ሴንቲሜትር ነው። ከዚህ በኋላ ላተራል ሰርፌስ ኤሪያችን ፓይ ታይምስ አር ደግሞ አንድ ነው። ተጻፈም አልተጻፈም ለውጥ አይመጣም። እንጻፈው እሺ። ሲባዛ በምን በኤል ፕራይም ስኩዌር ሩት ኦፍ 5 ማለት ነው ሴንቲሜትር ስኩዌር ኤሪያ ስለሆነ፣ ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል ስኩዌር ሩት ኦፍ 5 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። የትንሹን ደግሞ በዚህ መልኩ ካልኩሌት አደረግን። እሺ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተምን ተጠየቅን ማለት ነው። ስለዚህ ምን እናደርጋለን? የፍረስተሙን ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተምን በል እንግዲህ እዚህ ጋር ከትልቁ ላይ አሁን እንግዲህ ይሄን የፈለግነው ይሄኛውን የፈለግነው ማለት ነው። ስለዚህ ምን እናደርጋለን? ከትልቁ ላይ እቺ የላይኛዋን መቀነስ ይሆናል ማለት ነው። ስለዚህ የትልቁ ላተራል ሰርፌስ ኤሪያ ስንት ነው? 9 ስኩዌር ሩት ኦፍ 5 ፓይ ነው። ሲቀነስ የትንሹ ስኩዌር ሩት ኦፍ 5 ፓይ ነው ማለት ነው። ሶ በምን በሴንቲሜትር ስኩዌር ነው የሚገለጸው። ተመልከቱ ምንድነው ያደረግነው? ከትልቁ ላተራል ሰርፌስ ኤሪያ ላይ እችኛዋን ቀነስናት፣ እችኛዋን ማለት ነው። ሶ እሷ ስትቀነስ ምን ይቀራል ማለት ነው? የፍረስተሙ ላተራል ሰርፌስ ኤሪያ ይሄኛው ብቻ ይቀራል ማለት ነው። ይሄ ዙሪያውን ማለት ነው። ሶ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም እኩል ይሆናል እንግዲህ ፓይ ኮመን ነው ሁለቱም ጋር፣ ወይም ዳይሬክት ማቀናነስ እንችላለን። እዚች ጋር አንድ አለች ልብ አድርጉ። ሶ 9 ሲቀነስ አንድ እንበል። ስኩዌር ሩት ኦፍ 5 ሁለቱም ጋር ኮመን ነው። ፓይ ሁለቱም ጋር ኮመን ነው። ሴንቲሜትር ስኩዌር ብለን እናስቀምጥ። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም ምን ይሆናል? ከ9 ላይ አንድ ስንቀንስ 8 ስኩዌር ሩት ኦፍ 5 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ከዚህ ላይ የምንይዘው ምንድን ነው ማለት ነው? ከትልቁ ላተራል ሰርፌስ ኤሪያ ላይ የዚች የትንሿን ስንቀንስ የፍረስተሙን ላተራል ሰርፌስ ኤሪያ እናገኛለን ማለት ነው። ዲ ላይ ዘ ቮሊዩም ኦፍ ዘ ቢገር ኮን፣ አሁን የትልቁን ኮን ቮሊዩም ተጠየቅን። ስለዚህ ቪ ኦፍ ዘ ቢገር ኮን በዚህ እንወክለው፣ ቪቢ እንበለው። እሺ 1/3 ፓይ አር ስኩዌርድ ኤች ይሆናል። ይህን ፎርሙላ እናውቃለን። ስለዚህ ከዚህ ላይ ምን እናርግ ማለት ነው? 1/3 ፓይ አር ስንት ነው? 3 ነው። አር ኢዝ ኢኳልስ ቱ 3 ከፍታውስ ኤች ኢዝ ኢኳልስ ቱ 6 ነው። 6 ነው። ስለ ትልቁ ነው እያወራን ያለ ነው። ስለዚህ አር ስኩዌር 3 ስኩዌር ሲባዛ በስንት? በ6 ከፍታው 6 ስለሆነ ማለት ነው። ስለዚህ ቮሊዩም ኦፍ ዘ ቢገር ኮን ምን ይሆናል ማለት ነው? 1/3 ፓይ ሲባዛ 3ን ስኩዌር ስናደርገው 9 ይሆናል። ሲባዛ በ6 እዚህ ጋር ይሄ ይቃለላል። በ3 1 ነው። ይሄ በ3 3 ይሆናል። ስለዚህ ቮሊዩም ኦፍ ዘ ቢገር ኮን 18 ፓይ ሴንቲሜትር ምን ኪዩብ ይሆናል ማለት ነው። ኪዩብ ይሆናል። ሲምፕሊ ይሄን ፎርሙላ አፕላይ ማድረግ ነው። ምንም የተለየ ነገር የለውም ማለት ነው። ቮሊዩም ኦፍ ዘ ስሞለር ኮን እንግዲህ የስሞለሩን ደግሞ ካልኩሌት እናድርግ። ቪኤስ እንበል ፓይ አር ስኩዌርድ ኤች ነው። አር ስንት ነው ለስሞሉ? አር 1 ሴንቲሜትር ነው። ከፍታውስ? ከፍታው ደግሞ 2 ሴንቲሜትር ነው። ስለዚህ ይህን መተካት ነው ዳይሬክት ማለት ነው። እዚህ ጋር 1/3 ያለ እንዳይረሳ። እሺ ቪ ኦፍ ዘ ስሞለር ኢዝ ኢኳልስ ቱ 1/3 ፓይ አር ስኩዌር አንድ ነው። እንግዲህ አንድን ስኩዌር ስናደርገው ራሱ አንድ ነው የሚሆነው ሲባዛ በ2 አጠቃላይ ይሄ በሴንቲሜትር ስኩዌር ነው። ስለዚህ ቪ ኦፍ ዘ ስሞለር ወይም ቮሊዩም ኦፍ ዘ ስሞለር ኮን እኩል ይሆናል 2 ፓይ ኦቨር 3 ሴንቲሜትር ኪዩብ ይሆናል ማለት ነው። በዚህ መልኩ የትንሿን ደግሞ ካልኩሌት አደረግን። ኤፍ ላይ ዘ ቮሊዩም ኦፍ ዘ ፍረስተም እንግዲህ እዚህ ጋር ምንድነው የምናደርገው ማለት ነው? ከትልቁ ቮሊዩም ላይ እቺ ትንሿን ስንቀንስ የፍረስተሙን ቮሊዩም እናገኛለን ማለት ነው። ተመሳሳይ ነው የምንጠቀመው ልክ እንደ ቅድሙ እንደ ላተራል ሰርፌስ ኤሪያው። ስለዚህ ቮሊዩም ኦፍ ዘ ፍረስተም ኢዝ ኢኳልስ ቱ ቮሊዩም ኦፍ ዘ ቢገር ኮን ማይነስ ቮሊዩም ኦፍ ዘ ስሞለር ኮን ማለት ነው። ስለዚህ እንተካሁን 18 ፓይ ሴንቲሜትር ኪዩቡ ይቀመጥ ሲቀነስ 2 ፓይ ኦቨር 3። ስለዚህ ከዚህ ላይ 18 ሲቀነስ 2/3 ፓይ ኮመን ነው ለሁለቱም። ስለዚህ ቮሊዩም ኦፍ ዘ ፍረስተም ምን ይሆናል ማለት ነው? 52/3 ይሆናል። 52/3 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። ኤግዛምፕል 2
from a right circular cone of altitude 8 cm and base radius 6 cm a frustum of height 4 cm is formed. What is the lateral surface area of the frustum? እንግዲህ የተሰጡ ኢንፎርሜሽኖች በአጠቃላይ እዚህ ላይ ሰፍረዋል ማለት ነው። አልቲቲዩዱ የኮኑ አልቲቲዩድ ስንት ነው? 8 ሴንቲሜትር ነው። እንደገና የኮኑ ሬዲየስ ተሰጥቶናል 6 ሴንቲሜትር። እንዲሁም ደግሞ በተጨማሪ የፍረስተሙ ሄይት 4 ሴንቲሜትር እንደሆነ ተሰጥቶናል ማለት ነው። አሁን ላተራል ሰርፌስ ኤሪያውን የፈለግነው የተጠየቅነው የምኑን የፍረስተሙን ማለት ነው። ሶ በተመሳሳይ ምን እናደርጋለን ማለት ነው? አክቲቪቲ ላይ እንደሰራ ነው የትልቁን ኮን ላተራል ሰርፌስ ኤሪያ እንፈልጋለን። ላተራል ሰርፌስ ኤሪያ ኦፍ ዘ ላርጀር ኮን ማለት ነው። ከዛስ ላተራል ሰርፌስ ኤሪያ ኦፍ ዘ ስሞለሩን ስንቀንስ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም እናገኛለን ማለት ነው። አንዴ ልድገምላችሁ። የትልቁን ላተራል ሰርፌስ ኤሪያ እንፈልጋለን። ከዛስ የትንሹን ላተራል ሰርፌስ ኤሪያ ስንቀንስ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም እናገኛለን ማለት ነው። እሺ አሁን እኔን ሁሉ ለማድረግ እንግዲህ ምን ያስፈልገናል? የመጀመሪያው እቺ ሬዲየስ ታስፈልገናለች። ይሄ ሬዲየስ ያስፈልገናል የግድ። ሌላስ ስላንታይት ያስፈልገናል። የሁለቱም ስላንታይት ያስፈልገናል። አሁን እንግዲህ በቀላሉ ማግኘት የምንችለው ይሄ ዲስታንስ አለ ኬን ማለት ነው። ከዚህ እስከዚህ 8 ከሆነ ይሄ ደግሞ እዚህ ድረስ ያለው 4 ከሆነ ይሄ ላይኛውም ስንት ይሆናል? 4 ይሆናል። ድምሩ ስንት እንዲሰጥ? 8 እንዲሰጥ ማለት ነው። ስለዚህ ከዚህ ላይ ኬ ስንት ይሆናል? ኬ 4 ይሆናል ማለት ነው። ኬ 4 ነው። ምክንያቱም 4 ሲደመር 4 8 ይሰጠናል። ይሄ 4 ከየት ነው የመጣው? ይሄው እዚህ ጋር 4 እንደሆነ ተሰጥቶናል። የፒራሚዱ አልቲቲዩድ ማለት ነው። አሁን ይሄንን ትሪያንግል እዚህ ጋር እናምጣው እስቲ። እዚህ ጋር እናምጣው። ይሄን እዚህ እናምጣው። ይሄን ትሪያንግል ነው የወሰድነው እንግዲህ ከዚህ እስከዚህ ያለውን ማለት ነው። እና እቺ እንግዲህ ይሄ ስንት ነው? ይሄ 4 ነው። ይሄ 4 ነው እዚህ ጋር። ይሄ ከዚህ እስከዚህ ያለው ማለት ነው። ቶታል ደግሞ ከዚህ እስከዚህ ያለው ስንት ነው? 8 ነው እዚህ ድረስ። ይሄ 8 ነው እዚህ ድረስ ማለት ነው። ይሄ ኢንፎርሜሽን እናውቃለን። ሌላ ይሄ 6 ሴንቲሜትር እንደሆነ እናውቃለን። እቺን አር ፕራይም እንበላት። የዚህ የትንሿ ኮን ሬዲየስ ማለት ነው። አር ፕራይም እንበለው። ይሄ 90 ዲግሪ ነው የሚፈጥረው እንግዲህ 90 ዲግሪ ነው። ስለዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ሲሚላር ናቸው። እሺ አሁን ሬሾ እንውሰድ። አር ፕራይም ኦቨር 6 እኩል ይሆናል አር ፕራይምን ለዚህ አካፈልኩኝ። 4ን ለስንት ማካፈል አለብኝ? ለ8 ማካፈል አለብኝ ማለት ነው። ይሄ ይሆናል። ስለዚህ ከዚህ ላይ ለአር ፕራይም ሶልቭ ብናደርግ ክሪስ ክሮስ ብናበዛው ምን ይሆናል? ይሄ አር ፕራይም እኩል ይሆናል 24 ኦቨር 8ኛ ይሆናል። ምክንያቱም ይሄ እዚህ ሲመጣ 6 ሲባዛ በ4 24 ይሆናል። 24ን ደግሞ ለ8 ስናካፍል አር ፕራይም ስንት ይሆናል? 3 ሴንቲሜትር ይሆናል ማለት ነው። 3 ሴንቲሜትር ይሆናል። እንግዲህ ተመልከቱ፣ ይሄ ትልቁ ስንት ነው? 8 ነው። ትንሹ ስንት ነው? 4 ነው። በእጥፍ ያንሳል ማለት ነው። ይሄ 6 ነው። ይሄኛው ሬዲየስ በእጥፍ ሲያንስ እችኛው ሬዲየስ ስንት መሆን አለባት? 3 መሆን አለባት ማለት ነው። በዚህ መልኩ ማየት እንችላለን። እሺ አሁን ይሄኛውን ሬዲየስ ካገኘን ይሄ 3 ሆነ ማለት ነው። ይሄ 3 ነው። ከዚህ በኋላ ምን ማግኘት እንችላለን? ስላንታይቱን ማግኘት እንችላለን። ይሄንን ስላንታይት ማግኘት እንችላለን። ለምን? ይሄ 4 እንደሆነ እናውቃለን። ተመልከቱ፣ ይሄ 4 ነው። እዚህ ጋር 90 ዲግሪ ነው። ይሄ 3 ነው። ከፓይታጎሪያን ትሪፕሌትስ ላይ 3 4 5 ይሄን እናውቃለን። 3 4 ከሆነ ይሄኛው አውቶማቲካሊ 5 ይሆናል ማለት ነው። ሌላ ከዚህ እስከዚህ ያለውን ደግሞ ይሄንን እዩ። ይሄ ስንት ነው? 8 ነው ይሄኛው ደግሞ 6 ነው። ስለዚህ ይሄንን እንዳለ በሁለት ብናበዛው ይሄ ፓይታጎሪያን ትሪፕሌቱን ማለት ነው 6 ይሆናል። 3 በ2 ሲባዛ 4 በ2 ሲባዛ ደግሞ 8 ይሆናል። 5 በ2 ሲባዛ 10 ይሆናል። ስለዚህ 6 እና 8 ስለሆኑ ስላንታይቱ ስንት ይሆናል? 10 ይሆናል ማለት ነው። ከፈለጋችሁ እናንተ ምን ማድረግ ትችላላችሁ? ፓይታጎረስ ቴረም ተጠቅማችሁ ካልኩሌት ማድረግ ትችላላችሁ። ይሄንን ኤል ፕራይም ልበለው እንግዲህ። ኤል ፕራይም እኩል ይሆናል 3 ስኩዌር ፕላስ 4 ስኩዌር አንደር ስኩዌር ሩት ማለት ነው። ይሄ ስንት ይሆናል? ስኩዌር ሩት ኦፍ 25። ስኩዌር ሩት ኦፍ 25 ማለት ደግሞ 5 ሴንቲሜትር ማለት ነው።
ኤል ፕራይም። የትልቁንም በተመሳሳይ ኤል እንበለው ስኩዌር ሩት ኦፍ ይሄ ስንት ነው? 6 ነው። 6 ስኩዌር። ይሄ ከዚህ እስከዚህ ያለው ርቀትስ ስንት ነው? 8 ነው። ስለዚህ 8 ስኩዌር ፕላስ 8 ስኩዌር። ይሄን ደምሩት ስንት ይመጣል? 36 ላይ 64 ስንደምር 100 ነው ይመጣው። 100 ከስኩዌር ሩት ውስጥ 10 ሆኖ ይወጣል። 10 ሴንቲሜትር ማለት ነው። አሁን ስላንት ሃይቶቹን ካገኘን ጨረስን ማለት ነው። አሁን እነዚህን ኢንፎርሜሽኖች በመጠቀም ላተራል ሰርፌስ ኤሪያ የትልቁን እና የትንሹን ካልኩሌት እናድርግ። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ዘ ላርጀር የላርጀሩን ማለት ነው እኩል ይሆናል ፓይ አር ኤል ነው። ይሄ ነው ፎርሙላችን። ሶ ፓይ ኢንቱ አር ስንት ነው? 6 ነው። ኤል ስንት ነው? 10 ነው። ስለዚህ ይህን ስናበዛው ስንት እናገኛለን? 60 ፓይ ይሆናል ማለት ነው። 60 ፓይ ሴንቲሜትር ስኩዌር ይሆናል። እንደገና ደግሞ ላተራል ሰርፌስ ኤሪያ ኦፍ ዘ ስሞለር ኮን የትንሹን ኮን ደግሞ ላተራል ሰርፌስ ኤሪያ ካልኩሌት እናድርግ። ፓይ አር ፕራይም ኤል ፕራይም። ፓይ አለ። አር ፕራይም ስንት ነው? 3 ነው። ኤል ፕራይምስ 5 ነው። 5 ነው። ሶ ይህ ስንት ይሆናል? 15 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን የፍረስተሙ ላተራል ሰርፌስ ኤሪያ ምን ይሆናል ማለት ነው? 60 ፓይ ሴንቲሜትር ስኩዌር ሲቀነስ 15 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌሩን መተው እንችላለን። ስለዚህ ስናቀናንስ ስንት ይመጣል? 45 ፓይ ሴንቲሜትር ስኩዌር ይሆናል። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም ስንት ይሆናል ማለት ነው? 45 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ መልኩ ካልኩሌት ማድረግ እንችላለን። እሺ አሁን ምን እናርግ? እንግዲህ ላተራል ሰርፌስ ኤሪያ የፍረስተምን በተጠየቅን ቁጥር የላርጀሩን ፈልገን የስሞለሩን እየቀነስን መስራት አመቺ አይደለም፣ አድካሚ ነው የሚሆነው። በቂ ኢንፎርሜሽንም ላናገኝ እንችላለን። ስለዚህ ምን እናድርግ? ራሱን ችሎ ለራሱ መቆም የሚችል ፎርሙላ ድራይቭ እናደርጋለን ማለት ነው። ለፍረስተም ላተራል ሰርፌስ ኤሪያ እንዲሁም ቮሊዩም ራሱ እንዴት ዳይሬክት ካልኩሌት ማድረግ እንደምንችል እናያለን ማለት ነው። ምን በማድረግ? ፎርሙላ ድራይቭ በማድረግ ማለት ነው። እሺ ቱ ፋይንድ ዘ ፎርሙላ ፎር ዘ ላተራል ሰርፌስ ኦፍ ኤ ፍረስተም ኦፍ ኤ ራይት ሰርኩላር ኮን ኢን ተርምስ ኦፍ ኢትስ ቤዝ ራዳይ አር ኤንድ አር ፕራይም ኤንድ ኢትስ ስላንት ሃይት ኤል ሌት አስ ኮንሲደር ኤ ራይት ሰርኩላር ኮን ኤንድ ኢትስ ኔት as shown by figure 6.47። እንግዲህ ተመልከቱ። አሁን ሪል የሚኖረን ኢንፎርሜሽን ይሄ ነው። ሪል የሚኖረን እንግዲህ ስለ ፍረስተም እያወራን ከሆነ የሚኖሩን ኢንፎርሜሽኖች እነዚህ ብቻ ናቸው። ኦኬ አጠበብኩት ትንሽ። እሺ እንየው ይሄንን። ይሄ ሬዲየስ ይታወቃል። ስለ ፍረስተም ነው እያወራን ያለ ነው። ይሄንን ሃይትም ማወቅ እንችላለን። ይሄን ስላንት ሃይት ማወቅ እንችላለን። ይሄንን አር ፕራይም ማወቅ እንችላለን። ከዚህ በላይ ስላለው ኢንፎርሜሽን ግን ምንም የምናውቀው ነገር የለም ማለት ነው። ምክንያቱም ፍረስተም እንዴት ነው የሚሰጠን? በዚህ መልኩ ነው የሚሰጠን። ይሄ በዚህ መልኩ ሲሰጠን ምን አለ? የላይኛውን ሬዲየስ ልናቅ እንችላለን፣ ሜዠር ማድረግ እንችላለን። የታችኛውን ሬዲየስም ማወቅ እንችላለን። ሌላ ስላንት ሃይት ማወቅ እንችላለን። የዚህን ስላንት ሃይት ማወቅ እንችላለን ማለት ነው። ከዚህ ውጪ ከላይ ተቀጥሎ ያለው ስለ ሌሎቹ ምንም አይነት ኢንፎርሜሽን አናውቅም። ገና ቀጥለን ምናምን አያስኬድም እሱ ማለት ነው። ስለዚህ የምናደርገው ምንድን ነው ማለት ነው? ሬዲየሶቹን በመጠቀም አርና አር ፕራይም የላይኛውንና የታችኛውን ሌላ ስላንት ሃይቱን በመጠቀም እነዚህ የሚታወቁ ኢንፎርሜሽኖችን በመጠቀም ፎርሙላ ድራይቭ እናደርጋለን። ምክንያቱም እንደዚህ ከተሰጠኝ ለምሳሌ አንድ ማቴሪያል እንደዚህ ከተሰጠኝ ስላንት ሃይቱን ሜዠር ማድረግ እችላለሁ። አር ፕራይሙንም የላይኛውን ሜዠር ማድረግ እችላለሁ። የታችኛውንም አር የቤዙን አሩን ሜዠር ማድረግ እችላለሁ። ከዛ በኋላ ምኑን ካልኩሌት ማድረግ እንችላለን? ላተራል ሰርፌስ ኤሪያውን ካልኩሌት ማድረግ እንችላለን። እንዲሁም ቮሊዩሙንም ካልኩሌት ማድረግ እንችላለን። ነገር ግን እንደዚህ ሙሉውን እየወሰድን ከዛ ይሄኛውን እየቀነስን አያስኬድም ማለት ነው። ምክንያቱም እዚህ ላይ ልንቀጥል ነው እንደኛ እዚህ ሰርተን ከዛ ቀጥለን ፎርሙላ የዚህን ላተራል ሰርፌስ ኤሪያ ቶታሉን ካልኩሌት አድርገን ከዛ የትንሿን ቀንሰን ፕራክቲካል አይሆንም ማለት ነው። አንድ ዕቃ ቢመጣልኝ ይሄ ሬዲየስ የላይኛውን ሜዠር ማድረግ እችላለሁ ራሴ፣ የታችኛውንም ሬዲየስ ራሴ ሜዠር ማድረግ እችላለሁ፣ ስላንት ሃይቱንም ሜዠር ማድረግ እችላለሁ። ስለዚህ እነዚህ ያሉኝን ኢንፎርሜሽኖች ተጠቅሜ ምን ካልኩሌት ማድረግ መቻል አለብኝ ማለት ነው? ላተራል ሰርፌስ ኤሪያውን ካልኩሌት ማድረግ አለብኝ ማለት ነው። እሺ ያን ለማድረግ እንግዲህ ምን እናድርግ?
እንግዲህ ፎርሙላውን ድራይቭ ለማድረግ እንጠቀመው ይሄኛውን ማለት ነው። ይሄኛውን እንጠቀም ባለበት እንደዚህ እንውሰድ። እንግዲህ ይሄንን ረጅሙን ላይን እንውሰድ። ይሄንን እንደዚህ ወሰድን ማለት ነው። ከዛ እንደዚህ ይሄኛውን እንውሰድ። ይሄ ምንድን ነው? ይሄ አር ነው። ይሄን እንደዚህ እናገናኘው። ከዛ በኋላ እዚህ ጋርም 90 ዲግሪ ይፈጥራል። ይሄ ምንድን ነው? ይሄኛው ደግሞ አር ፕራይም ነው። ይሄ አር ፕራይም ነው። ይሄ አር ፕራይም ነው። ሌላ ይሄኛው ኤል ፕራይም ይሆናል። ይሄኛው ኤል ፕራይም ይሆናል። ይሄ ደግሞ ምን ይሆናል? ኤል ይሆናል። ኤል ይሆናል ማለት ነው። ይሄ ኤል ፕራይም እና ኤል አድርገን እንውሰድ። እንግዲህ ምንድን ነው ያደረግነው? ይሄን ትሪያንግል ነው የወሰድኩት። ተመልከቱ። ይሄንን ትሪያንግል ወሰድኩኝ። ከዚህ እስከዚህ፣ ሌላ ከዚህ እስከዚህ ማለት ነው። እዚህ ጋር ኤል ፕራይም አለ። ይሄው ኤል ፕራይምን ወሰድኩ። እዚህ ኤል አለ። ይሄው ኤልን ወሰድኩ ማለት ነው። ሌላ እዚህ ጋር ሬዲየስ አለ አር። ይሄው አርን ወሰድኩ። እዚህ ጋር ደግሞ አር ፕራይም አለ። ይሄው አር ፕራይምን ወሰድኩ ማለት ነው። ከዚህ በኋላ ምን እናርግ? ሬሾን እንውሰድ። ሬሾአችን ምን ይሆናል ማለት ነው? አሁን እንግዲህ ማስወገድ ያለብን ማንን ነው? ኤል ፕራይምን አንፈልገው። ይሄን ኤል ፕራይም አንፈልገውም። ምክንያቱም የኤል ፕራይም ኢንፎርሜሽን እዚህ ውስጥ የለም፣ ማግኘት አንችልም ማለት ነው። ኤል ፕራይምን እናስወግዳለን። በዛ መልኩ ነው ማለት ነው ፎርሙላችንን ድራይቭ የምናደርገው። እሺ ሬሾን እንውሰድ። እንግዲህ ኤል ፕራይም ኦቨር ኤል ፕላስ ኤል ፕራይም። እንግዲህ የዚች የትንሿን ትሪያንግል የዚችን ማለት ነው ሬሾ ለትልቁ ነው እየወሰድኩ ያለሁት። ከዚህ እስከዚህ ያለው ዲስታንስ ምን ይሆናል ማለት ነው? ኤል ፕራይም ፕላስ ኤል ይሆናል ማለት ነው። ስለዚህ የትንሿን ለትልቁ ማለት ነው ኤል ፕራይም ኦቨር ኤል ፕላስ ኤል ፕራይም የመጣው ከዛ ነው ማለት ነው። እኩል ይሆናል። እዚህ ጋር ምን አለን? አር ፕራይም አለን። አር ፕራይም ኦቨር አር። አሁን እነዚህ ሬሾዎች እናያዝና ወደ ካልኩሌሽናችን እንሄዳለን። እንግዲህ ከዚህ ላይ አሁን ኤል ፕራይምን ለማስወገድ ነው የምንጣጣረው ማለት ነው። እሺ ክሪስ ክሮስ ብናበዛው፣ ይሄን ክሪስ ክሮስ ብናበዛው ምን እናገኛለን? ኤል ፕራይም አር እኩል ይሆናል አር ፕራይም ኢንቱ ኤል ፕላስ ኤል ፕራይም ይሆናል ማለት ነው። ስለዚህ ኤል ፕራይም አር እኩል ይሆናል ኤል ሲባዛ በአር ፕራይም ሲደመር ኤል ፕራይም ሲባዛ በአር ፕራይም ይሆናል። እንግዲህ የማንፈልገው ማንን ነው? ኤል ፕራይምን አንፈልግም። ስለዚህ ኤል ፕራይምን ወደ አንድ አቅጣጫ ወደ አንድ ቦታ እናምጣቸው። ኤል ፕራይም አር ሲቀነስ ኤል ፕራይም አር ፕራይም ይሆናል። እኩል ይሆናል ምን? ኤል ታይምስ አር ፕራይም። አሁን ኤል ፕራይምን ኮመን እንውሰድ። እዚህ ጋር ይሄን ኮመን ስንወስድ ምን ይቀራል? አር ማይነስ አር ፕራይም ይቀራል ማለት ነው። እዚህ ጋር ተመልከቱ፣ እቺና እቺ ትቀራለች ማለት ነው። ኤል ፕራይምን ኮመን ስወስድ እኩል ይሆናል ኤል ታይምስ ምን? አር ፕራይም። አሁን ኤል ታይምስ አር ፕራይም እሺ፣ ሲካፈል ለምን? አር ማይነስ አር ፕራይም። እዚህም ሲካፈል አር ማይነስ አር ፕራይም። ሶ ኤል ፕራይም እኩል ይሆናል ኤል አር ፕራይም ኦቨር አር ማይነስ አር ፕራይም ሆነ። አያችሁ አሁን ምን አደረግን ማለት ነው? ይሄንም በዚህ አቃለልን። ኤል ፕራይምን ለብቻው አስቀረ ነው ማለት ነው። ስለዚህ እንቀጥል። እሺ አሁን እንግዲህ ወደ ፎርሙላ ዴሪቬሽኑ ዳይሬክት እንሂድ። እንግዲህ የምናውቀው ፎርሙላ ይሄ ነው። ፍረስተም ኦፍ ኤሪያ እኩል ይሆናል ኤሪያ ኦፍ ዘ ቢገር ኮን ማይነስ ኤሪያ ኦፍ ዘ ስሞለር ኮን። እሺ የላርጀሩ ምን ይሆናል? ኤሪያ ኦፍ ዘ ቢገር ኮን ፓይ አር ምን? የሁለቱ ድምር ማለት ነው። ምክንያቱም ከዚህ እስከዚህ ያለው ምን? ኤል ማለት ነው፣ ስላንት ሃይት። ስለዚህ ምን ይሆናል? ኤል ፕላስ ኤል ፕራይም ይሆናል። ይሄ ትልቁ ማለት ነው፣ ትልቁ ስላንት ሃይት ማለት ነው። ይሄ ኤል ቢገን በለው። ይሄን ወሰድን እንግዲህ ፓይ አር ኤል ፕራይም ፕላስ ኤል ሲቀነስ የትንሿ ደግሞ ይሄኛው ስላንት ሃይት አለ ኤል ፕራይም ማለት ነው። ፓይ አር ፕራይም ማለት ነው ታይምስ ኤል ፕራይም። ስለዚህ አሁን ከትልቁ ላይ እቺ ትንሿን ስንቀንስ ምን እናገኛለን? የፍረስተሙን ኤሪያ እናገኛለን ማለት ነው። እንግዲህ ከዚህ ኢኩዌሽን ውስጥ ማስወገድ ያለብን ማንን ነው? ኤል ፕራይምን ነው ማስወገድ ያለብን። ይሄ ኤል ፕራይም መወገድ አለበት ማለት ነው። ምክንያቱም ምንም አይነት ኢንፎርሜሽን ፍረስተሙ ላይ ስለሌለ አናገኘውም ማለት ነው። እሺ ያን ለማድረግ እንደዚህ እናድርግ እስኪ። ፓይ ሁሉም ጋር አለ። ፓይን ኮመን እንውሰድ። ምን ይቀራል? ከዛ አር
ኢንቱ ኤል ፕላስ ኤል ፕራይም ማይነስ ፓይ ኮመን ሲወሰድ አር ፕራይም ኤል ፕራይም ይቀራል ማለት ነው። እዚህ ጥሩ ይሄ እኩል ይሆናል ፓይ ኢንቱ አር ሲባዛ በኤል አር ኤል ይሆናል ፕላስ አር ሲባዛ በኤል ፕራይም አር ኤል ፕራይም ይሆናል ማይነስ አር ፕራይም ኤል ፕራይም። ከዚህ ላይ ምን እናርግ ፓይ ኢንቱ አር ኤል ፕላስ እንበልና ምን ኮመን አለ እዚህ ጋር ኤል ፕራይም ኮመን ነው አያችሁት። ስለዚህ አር ማይነስ አር ፕራይም ሲባዛ በምን በኤል ፕራይም ማለት ነው። በኤል ፕራይም እሺ አንድ የሚታይ ነገር አለ እዚህ ጋር ከዚህ ላይ አንድ የሚታይ ነገር አለ። እሱም ምንድነው እዚህ ጋር ልጻፈው ክሪስ ክሮስ ብናበዛው ኤል ታይምስ አር ፕራይም ከማጋ እኩል ይሆናል ኤል ፕራይም ኢንቱ አር ማይነስ አር ፕራይም ከዚህ ጋር እኩል ይሆናል። ክሪስ ክሮስ አብዙት። ይሄንን ክሪስ ክሮስ ስናበዛው ኤል ፕራይም ሲባዛ በሁለቱ ልዩነት ምን ይሰጠናል? ኤል አር ፕራይም ይሰጠናል ማለት ነው። ኢዝሊ ይሄን ይሰጠናል፣ በቀላሉ ይሄን ይሰጠናል ማለት ነው። ስለዚህ ተመልከቱ እዚህ ጋር ይሄንን እዩት። አሁን አር ማይነስ አር ፕራይም ሲባዛ በኤል ፕራይም ከማጋ እኩል ነው ማለት ነው። ከዚህ ጋር እኩል ይሆናል ኤል አር ፕራይም። ስለዚህ ይሄ እኩል ይሆናል ፓይ ኢንቱ አር ኤል ፕላስ እዚህ ቦታ ምን መተካት እንችላለን ማለት ነው? ኤል አር ፕራይምን መተካት እንችላለን። እንደገና እዚህ ጋር ስታዩ ኤል እዚህም አለ እዚህም አለ። ስለዚህ ኤሪያ ኦፍ ዘ ፍረስተም ምን ይሆናል ማለት ነው? ፓይ ኤልን ኮመን እንውሰድ። ውስጥ ምን ይቀራል? አር ፕላስ አር ፕራይም ይቀራል ማለት ነው። ስለዚህ ከዚህ በኋላ የፍረስተም ላተራል ሰርፌስ ኤሪያ ካልኩሌት ስናደርግ ይህን ፎርሙላ እንጠቀማለን ማለት ነው። ፓይ ኤል ሲባዛ በምን በአር ፕላስ አር ፕራይም ይሆናል ማለት ነው። እንግዲህ ተመልከቱ ላተራል ሰርፌስ ኤሪያውን በምን መግለጽ ቻልን ማለት ነው? ኢንተርምስ ኦፍ ስላንት ሃይት ኢንተርምስ ኦፍ ቤዝ ሬዲየስ ኢንተርምስ ኦፍ አፐር ቤዝ ሬዲየስ መግለጽ ቻልን ማለት ነው። For a frustum of a right circular cone with a slant height L, if the radii of the bases are R and R prime, then the lateral surface area of the frustum is given by በዚህ ፎርሙላ ይሰጣል ማለት ነው። ልብ አድርጉ ይሄ ፎርሙላ የሚሰራው ለራይት ሰርኩላር ኮን ነው። ለራይት ሰርኩላር ኮን ነው ማለት ነው። ስለዚህ እቺን ፎርሙላ ማስታወስ ግድ ይላቸዋል። Example 3 find the lateral and total surface area of the frustum of a right circular cone of height 24 cm, base radius 22 cm and slant height 26 cm። እንግዲህ slant height ተሰጥቶናል። እዚህ ጋር ስንት ነው? ይሄ 26 ነው። ከፍታ 24 ተሰጥቶናል። እንደገና base radius ከዚህ እስከዚህ ያለው ይሄ ተሰጥቶናል። ይሄ ስንት ነው? 22 ተሰጥቶናል ማለት ነው። 22 አሁን እቺኛዋ ሬዲየስ የግድ ማግኘት አለብን። እሷን ደግሞ አናቃትም። ምን እናርግ ማለት ነው? ይሄን እዚህ እናምጣው። ይሄ 24 ከሆነ ይሄም 24 ይሆናል። ይሄም 24 ይሆናል። ስለዚህ እቺን እዚች ጋር 90 ዲግሪ መስራት እንችላለን። ይሄ ሃይት ስለሆነ አልቲቲዩድ ማለት ነው። እቺን ዲስታንስ ኤን በላት። እቺን ማለት ነው ኤን በላት። ከዚህ በኋላ ምን እናርግ? ፓይታጎረስ ቴረምን አፕላይ ማድረግ ነው ማለት ነው። እዚህ 24 አለ፣ እዚህ ኤ አለ፣ ይሄ 26 አለ። ስለዚህ 26 ስኩዌር እኩል ይሆናል 24 ስኩዌር ሲደመር ምን ኤ ስኩዌር ሲደመር ኤ ስኩዌር። እንግዲህ ፓይታጎሪያን ትሪፕሌትሶች ብዙ ናቸው። ለምሳሌ ይሄንን ደግሞ ላሳያችሁ 5 12 13 ይህም አንዱ ፓይታጎሪያን ትሪፕሌትስ ነው። እነዚህ አንድ ፓይታጎሪያን ትሪፕሌትስ ናቸው። ተመልከቱ 5ን ስኩዌር ሳደርገው 25 ይሆናል ሲደመር 12ን ስኩዌር ሳደርገው 144 ይሆናል እኩል ይሆናል 13ን ስኩዌር ሳደርገው 169 ይሆናል። እነዚህ ሁለቱን ስንደምር ስንት እናገኛለን? 169 እናገኛለን። እኩል ይሆናል 169። ስለዚህ እነዚህ ፓይታጎሪያን ትሪፕሌትስ እንደሆኑ እናውቃለን ማለት ነው። አሁን የተሰጠን ሳይድ 24 እና 26 ነው። ያ ማለት ይሄንን በሁለት ባበዛው እንግዲህ ትሪክ ነው እየነገርኳችሁ ያለሁት። ብዙ መንገድ አሳያችኋለሁ። በሁለት ብናበዛው 2 ሲባዛ በ5 10 ይሆናል። 2 ሲባዛ በ12 24 ይሆናል። 2 ሲባዛ በ13 26 ይሆናል። ስለዚህ ተመልከቱ ይሄኛው ሳይድ 26 ነው።
ይሄኛው ሳይድ ስንት ነው? 24 ነው። አውቶማቲካሊ ኤ ስንት ትሆናለች ማለት ነው? 10 ትሆናለች። ሶ ኤ ስንት ይሆናል? 10 ይሆናል ማለት ነው። 10 ይሆናል። ይሄ አንደኛው መንገድ ነው። እንግዲህ ዳይሬክት ደግሞ ወደ መጋፈጡ መሄድ ይቻላል። ያ ማለት 26 ስኩዌር እኩል ይሆናል 24 ስኩዌር ሲደመር ኤ ስኩዌር ብሎ መቀጠልም ይቻላል። ግን ከዛም ደግሞ ትንሽ ቀለል የሚል መንገድ ደግሞ በጣም ሲምፕለስቱ ይሄ ነው። ይሄ በጣም ሲምፕለስት የሚባለው ነው። እሺ ኤ ስኩዌር እኩል ይሆናል 26 ስኩዌር ሲቀነስ ምን 24 ስኩዌር ይሆናል ማለት ነው። እንግዲህ እዚህ ጋም ደግሞ አንድ ትሪክ ላሳያችሁ። ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ፕላስ ቢ ሲባዛ በኤ ማይነስ ቢ ነው። ይሄን ታስታውሳላችሁ። አይሆን ምን ማለት ነው? አንዴ ደምሯቸው አንዴ ቀንሷቸው ማለት ነው። ስለዚህ ኤ እና ቢ 24 እና 26 ናቸው። 26 እና 24 ናቸው። አንዴ ደምሯቸው 26 ላይ 24 ስንደምር 50 ይሆናል። አንዴ ደግሞ አቀናንሷቸው ከ26 ላይ 24 ስንቀንስ ስንት ይሆናል? 2 ይሆናል። ስለዚህ ኤ ስኩዌር እኩል ይሆናል 50 በ2 ስናበዛው 100 ይሆናል። እንግዲህ ስኩዌር ሲደረግ 100 የሚሰጠን ማን ነው? 10 ነው። ኔጌቲቭ 10ም ይሆናል። ነገር ግን ስለ ሌንግዝ ነው እያወራን ያለ ነው። ስለዚህ ስንት ይሆናል? 10 ሴንቲሜትር ይሆናል ማለት ነው። እንግዲህ ብዙ መንገድ አለ። እንደዚህ ማድረግ ትችላላችሁ። እንግዲህ 26ን ስኩዌር አድርጋችሁ ከዛ 24ን ስኩዌር አድርጋችሁ አቀናንሳችሁም ልዩነቱን መውሰድ ትችላላችሁ። ግን እኔ ለምሳሌ ፈተና ላይ ቢሆን እና ምርጫ ከሆነ ይሄኛውን መንገድ የተሻለ መርጣለሁ ማለት ነው። ሶ ፓይታጎሪያን ትሪፕሌትስን በተቻለ መጠን ምን አድርጉ? አጥኑ፣ ሸምድዷቸው ማለት ነው። እሺ እንግዲህ ከዚህ እስከዚህ ያለው አጠቃላይ 22 ከሆነ እቺ ኤ ደግሞ 10 ከሆነች እቺ ስንት ትሆናለች ማለት ነው? 12 ትሆናለች ማለት ነው። እቺ ግልጽ ነው። ከዚህ እስከዚህ ቶታል 22 ከሆነ ይሄ የኤ ቫልዩ 10 ከሆነ እቺ የቀረችዋ ከዚህ እስከዚህ ያለችዋ እቺ ስንት ትሆናለች? 12 ትሆናለች። እቺ 12 ከሆነች ቀጥታ እዚህ ጋር መተን ይሄኛውን ሬዲየስ 12 ማድረግ እንችላለን ማለት ነው። 12። ስለዚህ አሁን ላተራል ሰርፌስ ኤሪያችንን ካልኩሌት እናርግ። ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ምንድነው? ፓይ ኤል አር ፕላስ አር ፕራይም። ይሄን እንጠቀም። እንግዲህ ሬዲየስ ከላይና ከታች ስላለ ሬዲየስ 2 የተጠቀምን በዛ ማስታወስ ትችላላችሁ። ላተራል ሰርፌስ ኤሪያ እኩል ይሆናል ፓይ እስላንታይቱ 26 ነው። 26 ኢንቱ ሬዲየሶቹን መደመር 22 ሲደመር 12 ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 26 ሲባዛ በ34 ፓይ ማለት ነው። ስለዚህ ይሄን አባዙት። ላተራል ሰርፌስ ኤሪያው ስንት ይመጣል? 884 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ይመጣል። አሁን ቶታል ሰርፌስ ኤሪያም ተጠይቀናል። እንግዲህ ቶታል ሰርፌስ ኤሪያ ላይ ደግሞ ቤዝ ኤሪያዎቹን ካልኩሌት ማድረግ ነው። ከዛ ከላተራል ሰርፌስ ኤሪያው ጋር ስንደምረው ተመሳሳይ ይመጣል። ስለዚህ ኤሪያ ኦፍ ዘ አፐር ቤዝ የአፐሩ ማለት ነው ፓይ አር ስኩዌር ነው፣ ሰርክል ስለሆነ ፓይ አር ስኩዌር ነው ሰርክል ስለሆነ። ስለዚህ 12 ስኩዌር ፓይ ይሆናል ማለት ነው። ሬዲየሱ 12 ስለሆነ ስለዚህ ኤሪያ ኦፍ ዘ አፐር ቤዝ ቤዝ እንጨምርበት ምን ይሆናል? 144 ፓይ ይሆናል። ዩኒቱ ይቀመጥ። እንዲሁም ኤሪያ ኦፍ ዘ ሎወር ቤዝ ምን ይሆናል? 22 ስኩዌር ፓይ ይሆናል። ስለዚህ ምን ይሆናል? ኤሪያ ኦፍ ዘ ሎወር ቤዝ ይሄንን ስኩዌር አድርጋችሁ በፓይ ስታበዙት 484 ፓይ ይሆናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 884 ፓይ ሲደመር 144 ፓይ ሲደመር 484 ፓይ ይሆናል ማለት ነው። ይሄን ደምሩት ስንት ይመጣል? ይሄ ቶታል ሰርፌስ ኤሪያ እኩል ይሆናል 1512 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ምናልባት ለፓይ 3.14 ከተጠቀምን ቶታል ሰርፌስ ኤሪያችን ስንት ይሆናል ማለት ነው? 4.748 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ በዚህ መልኩ ቶታል ሰርፌስ ኤሪያችንን ካልኩሌት ማድረግ እንችላለን። To find the volume formula for a frustum of a right circular cone in terms of its base radius, r prime and its height. እንግዲህ
እዚህ ላይ እንዲሳተፉ የተፈለጉት እነማን ናቸው ማለት ነው? ቤዝ ኤሪያው፣ ከዛስ ከፍታው ይሄ ያለ፣ ከዛችኛው ሬዲየስ አለች። ምክንያቱም ተመልከቱ እንግዲህ ይሄ ነው እንግዲህ ያለን ማለት ነው። ሶ ይሄንን ሬዲየስ አር ፕራይም ራሳችን ሜዠር ማድረግ እንችላለን። እንደገና የቤዙንም ይሄኛውን ሬዲየስ ራሳችን ሜዠር ማድረግ እንችላለን። ይሄ ዕቃ እጃችን ላይ ካለ ማለት ነው። ሌላ ከፍታ፣ ይሄን ከፍታም ራሳችን ሜዠር ማድረግ እንችላለን። ይሄን ምስል ግን ስንመለከት ምናልባት ፎርሙላ ድራይቭ ለማድረግ ልንጠቀምበት እንችል ይሆናል እንጂ ከዛ በተረፈ ለምሳሌ ይሄንን ኤች ፕራይም የትም ልንጠቀመው አንችልም። ለምን? የለም፣ ሐሳባዊ ነው ይሄ ነገር የለም። በሪል ያለን ፍረስተም ላይ እነዚህ ናቸው። ስለዚህ ምን እናድርግ ማለት ነው? አሁን ፎርሙላችንን እንደተለመደው ድራይቭ እናደርጋለን። አካሄዳችንን እንናገር። ከሙሉ ቮሊዩም ላይ ከትልቁ ኮን ቮሊዩም ላይ እቺ ትንሿን ስንቀንስ ቮሊዩም ኦፍ ዘ ፍረስተም እናገኛለን ማለት ነው። በዚህ ሂደት ውስጥ ምንድነው የምናደርገው? ኤች ፕራይምን ግን ማስወገድ አለብን። ምክንያቱም ተመልከቱ አሁን ከዚህ በፊት የኮን ቮሊዩም እንዴት ነበር ካልኩሌት የምናደርገው? v = 1/3 ፓይ አር ስኩዌር ኤች በዚህ መልኩ ነበር ካልኩሌት የምናደርገው የነበረው ማለት ነው። ስለዚህ ሬዲየስ እና ሄይትን እንጠቀማለን። የምንጠቀመው ሄይት ግን የራሱ የፍረስተሙ ይሆናል ማለት ነው። ለክተን ልናገኝ የምንችለው በሪል ያለ ማለት ነው። አሁን ይሄን ብናይ ለምሳሌ ይሄ ዕቃ እጃችን ላይ ካለ ምን ማድረግ እንችላለን? ይሄ ሬዲየስ ሜዠር ማድረግ እንችላለን። ይሄንንም ሜዠር ማድረግ እንችላለን። ይሄኛውንም ሄይት ሜዠር ማድረግ እንችላለን። ይሄ ምንድነው? ሐሳባዊ ነው። ፎርሙላ ድራይቭ ለማድረግ ብቻ የምንጠቀምበት ነው። ኤች ፕራይም ማለት ነው። ልክ ከዚህ በፊት ላተራል ሰርፌስ ኤሪያም ካልኩሌት ስናደርግ ፎርሙላ ድራይቭ ስናደርግ ኤል ፕራይምን እንዳስወገድ ነው። አሁን ደግሞ ኤች ፕራይምን እናስወግዳለን ማለት ነው። እንግዲህ ይሄን ለማድረግ ይሄንን ትሪያንግል ኮንሲደር አድርጉ። ይሄን ትልቁን ማለት ነው። እና ይሄን እነዚህ ሬዲየሶች እንጠቀማለን። ኤልን አንጠቀምም እዚህ ላይ ምክንያቱም ኤል ከቮሊዩም ጋር ምንም የሚያገናኘው ነገር የለም ፎርሙላው ላይ። እንቀጥል። እሺ አሁን ከዚህ እስከዚህ ያለው ከፍታ ምን ያህል ነው? ኤች ፕላስ ኤች ፕራይም ነው። ኤች ፕላስ ኤች ፕራይም ነው ትልቁ ማለት ነው። እዚህ ጋር ይሄ ሬዲየስ አር ነው። ስለዚህ ኤች ፕላስ ኤች ፕራይም ሲካፈል ለአር እኩል ይሆናል። እነዚህ ሁለት ትሪያንግሎች ሲሚላር ስለሆኑ ማለት ነው። ለምን? እዚህ ጋር ኮመን አንግል አላቸው። ይሄ 90 ነው፣ ይሄ 90 ነው። ስለዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለቱ ትሪያንግሎች ተመሳሳይ ይሆናሉ። የትኛውና የትኛው? ይሄ ትልቁ ትሪያንግል እና እቺ ጋር ያለችው እቺ ትንሿ ራይት አንግል ትሪያንግል ማለት ናት። ስለዚህ ተመልከቱ፣ ይሄንን ሄይቱን ለሬዲየስ አካፈልኩኝ። ስለዚህ እዚህ ጋር መጣና በተመሳሳይ ማለት ነው ይሄንን ኤች ፕራይም ከዚህ እስከዚህ ያለው ይሄ ኤች ነው። ኤች ፕራይም ነው ይሄ ከዚህ እስከዚህ ያለው ማለት ነው። ይሄን ኤች ፕራይም ከፍታውን ለሬዲየሱ አካፍላለሁ ማለት ነው። ሶ ኤች ፕራይም ኦቨር አር ፕራይም እናደርጋለን። ከዚህ በኋላ ክሪስ ክሮስ ማብዛት ነው። ምንም የሚያስቸግር ነገር የለውም ማለት ነው። እሺ ኤች ታይምስ አር ፕራይም ፕላስ ኤች ፕራይም ሲባዛ በአር ፕራይም እኩል ይሆናል አር ታይምስ ኤች ፕራይም። እንግዲህ ክሪስ ክሮስ ነው ያበዛ ነው ማለት ነው። አሁን የምናስወግደው ማንን ነው? ኤች ፕራይምን አንፈልገውም። ስለዚህ ኤች ፕራይምን ወደ አንድ ሳይድ እንውሰድ። ሶ ኤች አር ፕራይም እኩል ይሆናል አር ኤች ፕራይም ሲቀነስ አር ፕራይም ኤች ፕራይም። ይሄንን ወደ ሌላኛው ሳይድ ወሰድ ነው ማለት ነው። ስለዚህ ከዚህ ላይ ኤች አር ፕራይም እኩል ይሆናል ኮንስታንት ምን አለ? ለሁለቱ የጋራ የሆነ ኤች ፕራይም አለ። ስለዚህ አር ማይነስ አር ፕራይም ይቀራል ማለት ነው። ይሄን ኮመን ወሰድን ከሁለቱም ጋር እዚህ አር ይቀራል፣ እዚህ አር ፕራይም ይቀራል ማለት ነው። ሶ ምን እናድርግ አሁን? ሁለቱንም ሳይድ ለአር ማይነስ አር ፕራይም ብናካፍል ኤች ፕራይም ስንት ይሆናል ከዚህ ላይ ማለት ነው? ኤች አር ፕራይም ኦቨር አር ማይነስ አር ፕራይም ይሆናል ማለት ነው። ይሄን ፎርሙላ እናገኛለን። አሁን እቺን እንያዝና ይሄንን ኢኩዌሽን እንያዝና ወዴት እንሄዳለን? ከትልቁ ኮን ቮሊዩም ላይ እቺ ትንሿን እንቀንስ ማለት ነው። እዛ መሃል ላይ ያለን ኤች ፕራይም ደግሞ ይሄንን ሰብስቲቲዩት በማድረግ እናጣፋለን። እሺ አሁን ቮሊዩም ኦፍ ዘ ፍረስተም እኩል ይሆናል ቮሊዩም ኦፍ ዘ ላርጀር ኮን
ሲቀነስ ቮሊዩም ኦፍ ዘ ስሞለር ኮን እንላለን ማለት ነው። አሁን የላርጀር ኮኑን ፎርሙላ እንተካ። ስለዚህ ቮሊዩም ኦፍ ዘ ፈርስት ተርም ኢዝ ኢኳልስ ቱ 1/3 ፓይ አር ስኩዌርድ ኤች ነው። ኤች ማለት ደግሞ በዚህ ኬስ ተመልከቱ ከዚህ እስከዚህ ያለው ይሄ ርቀት ማለት ነው፣ ከዚህ እስከዚህ። ስለዚህ ምን ይሆናል? ኤች ፕላስ ኤች ፕራይም ይሆናል ማለት ነው። ኤች ፕላስ ኤች ፕራይም ኤች ፕላስ ኤች ፕራይም ሲቀነስ የትንሹ ደግሞ በተመሳሳይ ፓይ አር ስኩዌር አር ፕራይም ማለት ነው 1/3 ያለ እዚህ ጋር። ከፍታው ደግሞ ምንድነው? ኤች ፕራይም ነው። ኤች ፕራይም ነው የዚህኛው ኤች ፕራይም ማለት ነው። አሁን ኮመን ምን አለን? 1/3 ፓይ ኮመን ነው ለሁለቱም። ስለዚህ ቪኤፍ እኩል ይሆናል 1/3 ፓይ ኢንቱ እንበል። ከዚህ በኋላ ምን እናርግ? እነዚህን ይሄ አር ስኩዌር ሁለቱንም ያበዛል፣ እነዚህ ሁለቱን ማለት ነው። ስለዚህ አር ስኩዌር እሺ ይቀመጥ ባለበት አንድ ስቴፕ እንውሰደው። ፕላስ ኤች ፕራይም ሲቀነስ 1/3 ፓይ እዚህ ኮመን ሲወሰድ ምን እንደሚቀረን አር ፕራይም ስኩዌር ኤች ፕራይም ነው የሚቀረን ማለት ነው። ይሄ ያለን እሺ ቪኤፍ እኩል ይሆናል 1/3 ፓይ ኢንቱ አር ስኩዌር ሁለቱንም ያበዛል። ስለዚህ አር ስኩዌር ኤች ፕላስ አር ስኩዌር ኤች ፕራይም ይሆናል ማይነስ አር ፕራይም ስኩዌር ኤች ይሄ ያለን ማለት ነው። ስለዚህ ቪኤፍ ኢዝ ኢኳልስ ቱ 1/3 ፓይ ኢንቱ እንግዲህ ኤች ፕራይምን ኮመን እንውሰድ። ሶ አር ስኩዌር ኤች ፕላስ ኤች ፕራይም ኢንቱ እዚህ ጋር ኤች ፕራይም ኮመን ሲወሰድ እዚህ ጋም ስላለ ማለት ነው ኮመን ሲወሰድ እዚህ ማን ይቀራል? እዚህ ጋር አር ስኩዌር ይቀራል። አር ስኩዌር ሲቀነስ እዚህ ጋር ደግሞ አር ፕራይም ስኩዌር ይቀራል ማለት ነው። እሺ ወደ ቀጣይ ፔጅ እንሂድ። እሺ ቪኤፍ እኩል ይሆናል 1/3 ፓይ ኢንቱ አር ስኩዌር ኤች ፕላስ አሁን እዚህ ኤች ፕራይም ቦታ ላይ ይሄንን እንተካ። ምክንያቱም ኤች ፕራይምን ለምን እንደማንፈልግ ተነጋግረናል። ሶ ምን ይሆናል ማለት ነው? ኤች አር ፕራይም ኦቨር አር ማይነስ አር ፕራይም እናድርግ። እንግዲህ ሲባዛ እዚች ጋር አንድ ፎርሙላ እናስታውስ እስኪ። ኤ ስኩዌር ማይነስ ቢ ስኩዌር ማለት ምን ማለት ነበረ የተባባል ነው? ኤ ፕላስ ቢ ሲባዛ በኤ ማይነስ ቢ ማለት ነው። በዚህ መልኩ ፋክተራይዝ መደረግ ይችላል። ስለዚህ ይሄንንም እንዴት ፋክተራይዝ? አንዴ መደመር አንዴ መቀነስ ማለት ነው። ስለዚህ አር ማይነስ አር ፕራይም ሲባዛ በአር ፕላስ አር ፕራይም አደረግ ነው ማለት ነው። ይሄ ያለ እንግዲህ ከዚህ በኋላ ምን እናርግ? ተመልከቱ። ይሄና ይሄ መጣፋት ይችላል፣ ይቃለላሉ ማለት ነው። ይሄ በዚህ ይቃለላል እንግዲህ ምክንያቱም አር እና አር ፕራይም ምን አይደሉም ተመሳሳይ ስላልሆኑ ዲቪዥን ባይ ዜሮ ምንም የሚያስፈራን ነገር የለም ማለት ነው። ይሄንን አቃለልን። እሺ ቮሊዩም ኦፍ ዘ ፈርስት ተርም ኢዝ ኢኳልስ ቱ 1/3 ፓይ እንበል። አሁን ተመልከቱ እዚህ ኤች አለ፣ እዚህ ጋም ኤች አለ። ስለዚህ ኤችን ኮመን መውሰድ እንችላለን ማለት ነው። እዚህ ጋር ኤች እናስቀምጥ። ከዛ ውስጥ ምን ይቀራል? እዚህ ጋር አር ስኩዌር ይቀራል። አር ስኩዌር እዚህስ ፕላስ ኤች ኦልሬዲ ስለተወሰደ ማን ነው የሚቀረው? እዚህ ጋር አር ፕራይም ይቀራል። አር ፕራይም ኢንቱ እዚህ ጋር ደግሞ አር ፕላስ አር ፕራይም አለ። አር ፕላስ አር ፕራይም አለ ማለት ነው። አንድ ስቴፕ እንውሰድ እንግዲህ አሁንም ቪኤፍ ቮሊዩም ኦፍ ዘ ፈርስት ተርም ማለት ነው 1/3 ፓይ ኤች እንበል። ትንሽ ሪአሬንጅ እናድርጋት እቺን አር ስኩዌር ፕላስ እንግዲህ ይሄ ዲስትሪቢዩት ይሆናል አር ፕራይም ታይምስ አር ፕላስ እንግዲህ ይሄ ደግሞ አር ፕራይምን ሲያበዛ ምን እናገኛለን? አር ፕራይም ስኩዌር ይሄንን እናገኛለን ማለት ነው። ስለዚህ ከዚህ በኋላ የቮሊዩም ኦፍ ኮን የፈርስት ተርምን ካልኩሌት አድርጉ ከተባል ይሄን ፎርሙላ እንጠቀማለን። ይሄን ፎርሙላ እንዳትረሱ፣ ደግሞ ለማስታወስም በጣም ቀላል ነው። እንግዲህ ተመልከቱ ምን እንደምናደርገው ማለት ነው። ከዚህ ነው የምንነሳው፣ ሁልጊዜ ከምናውቀው ነው የምንነሳው። v is equals to 1/3 ፓይ አር ስኩዌር ኤች ይሄ ያለን እንግዲህ አሁን ከላይ ደግሞ ሌላ ሬዲየስ ስለመጣ
ያ የመጣው አዲሱ ሬዲየስ አር ፕራይም እዚህ ፎርሙላ ውስጥ መሳተፍ አለበት ማለት ነው። ስለዚህ እዚች አር ስኩዌር ቦታ ላይ የተካ ነው ይሄንን ይሆናል ማለት ነው። እያንዳንዱ ሁለቱም ሬዲየሶች ስኩዌር ይደረጋሉ። የሆነ ቦታ ደግሞ እርስ በርስ ይባዛሉ። በዚህ መልኩ ማስታወስ ትችላላችሁ። ስለዚህ the volume of a frustum of a right circular cone is በዚህ ይገለጻል ማለት ነው። እንግዲህ ይሄ ድራይቭ አድርገን ያመጣ ነው ፎርሙላ ነው። where r is the radius of the bigger circle, r prime is the radius of the smaller circle and h is the altitude of the frustum ይሆናል ማለት ነው። እንግዲህ ይሄን ፎርሙላ በደንብ ማስታወስ መቻል አለባችሁ። ምንም ኮምፕሊኬትድ የሆነ ነገር የለውም። ሁልጊዜ ምን ታደርጋላችሁ? እስክሪብቶና ወረቀት በእጃችሁ ትይዛላችሁ። ከዛ ይሄን ፎርሙላ ተመልከቱት በደንብ ማለት ነው። ከዛ ምን ታደርጋላችሁ? ይሄንን በእጃችሁ ያዙት። ይሄን ፎርሙላ በእጃችሁ እንዳታዩት ማለት ነው። ከዛ ወረቀት ላይ ሂዱና እስኪ አስታውሰዋለሁ አላስታውሰውም የሚለውን ቼክ ለማድረግ ጻፉ። የምትሳሳቱት ነገር ካለ ይሄንን የሸፈናችሁትን እየገለጣችሁ እያያችሁ ቼክ እያደረግ ታስተካክላላችሁ ትክክል እስክትሆኑ ድረስ ማለት ነው። ይሄንን እየደጋገማችሁ በየቀኑ ተለማመዱ። ከዛ ፎርሙላውን ኢዚሊ ማስታወስ ትችላላችሁ። ቀጣይ ጥያቄ ደግሞ መስራት ስትጀምሩ በቃ ምንም ራሱ ምን እየሆነ ግልጽ እየሆነ ይሄዳል ማለት ነው። አሁን ተመልከቱ እዚህ ጋር ይሄ አር ስኩዌር ነው፣ ይሄም ስኩዌር ነው። እዚህ ጋር የሁለቱ ብዜት ደግሞ ራሱ ምን ይሰጠናል? የዩኒቱን ስኩዌር ይሰጠናል ማለት ነው። ሶ ይሄ ስኩዌር ነው። አሁን ቮሊዩም በምን እንደሚገለጸው በኪዩብ ነው። እዚህ ጋር ኤች ብቻ ነው ያለው፣ ሜትር ወይ ሴንቲሜትር ነው ያለው። እነዚህ እዚህ ውስጥ ያሉት ደግሞ ስኩዌር ነገር ነው ማምጣት ያለባቸው ማለት ነው። ሶ ይሄም ስኩዌር ተደረገ፣ ይሄም ስኩዌር ተደረገ። እነዚህ ሁለቱም ደግሞ እርስ በርስ ሲባዙ ወይ ሴንቲሜትር ስኩዌር ወይ ሜትር ስኩዌር ወይ ኢንች ስኩዌር ይሰጡናል ማለት ነው። ሶ ተለማመዱት። Example 4. Find the volume of the frustum of a cone whose top and bottom diameters are 6 meter and 10 meter and the height is 12 meter. እንግዲህ ዲያሜትር ነው የተሰጠን። ዲያሜትር ደግሞ ምን ማለት ነው? 2 times of the radius ማለት ነው። ሶ ይሄ ሪሌሽን ተጠቅመን አር ስንት ይሆናል ማለት ነው? 5 ይሆናል። አር ፕራይም ደግሞ ስንት ይሆናል? 3 ይሆናል። ሌላ ከፍታ ተሰጥቶናል እዚህ ጋር ኤች ስንት ነው? 12 ነው። ሶስቱም በሜትር ናቸው ማለት ነው። እዚህ ጋር አሳይተናቸዋል። እዚህ ጋር ይሄ 3 ነው፣ ይሄ 5 ነው፣ ይሄ ከፍታው ደግሞ 12 ነው ማለት ነው። ስለዚህ ከዚህ በኋላ ፎርሙላውን ዳይሬክት መጠቀም ይሆናል። ስለዚህ v = 1/3 times h in bracket ያው ፓይ አለ እዚህ r ስኩዌር ፕላስ r ፕራይም ስኩዌር ፕላስ r ፕራይም ታይምስ r ይሄን ዳይሬክት መጠቀም ይሆናል ማለት ነው። ሶ v = 1/3 ከፍታው 12 ነው ሲባዛ በ12 ፓይ። እሺ r 5 ነው 5 ስኩዌር ፕላስ r ፕራይም 3 ነው 3 ስኩዌር ሲደመር የሁለቱ ብዜት 5 ሲባዛ በ3 ማለት ነው። እሺ v = ይሄ በ3 1 ነው፣ ይሄ በ3 4 ይሆናል። 4 ሲባዛ በፓይ 4 ፓይ ነው። 5ን ስኩዌር ስናደርገው 25 ነው ሲደመር 3ን ስኩዌር ስናደርግ 9 ነው። 5ን በ3 ስናበዛ 15 እናገኛለን። ስለዚህ v = 4 ሲባዛ ፓይ 3.14 ነው ሲባዛ 25 ላይ 15 ስንደምር 40 ይሆናል። 40 ላይ 9 ስንደምር 49 ይሆናል ማለት ነው። ስለዚህ ይሄንን ካልኩሌተር ተጠቀሙና አባዙት። ስንት ይመጣል? v = 615.44 ሜትር ኪዩብ ይሆናል ማለት ነው። ሜትር ኪዩብ ይሆናል። ስለዚህ ትልቁ ነገር ምንድነው? ፎርሙላ ማስታወስ ብቻ ማለት ነው። እሺ እዚች ጋር ቺን ፎርሙላ ድራይቭ እናድርግ እስኪ። ያው ለኮን ድራይቭ ካደረግነው ፎርሙላ ተነስተን ነው ወደዚህ የምንመጣው ማለት ነው። እሺ v = 1/3 h ፓይ ኢንቱ r ስኩዌር ፕላስ r ፕራይም ስኩዌር ፕላስ r ታይምስ r ፕራይም። ይህን ፎርሙላ እናውቃለን። እንግዲህ ኤሪያ ማለት ምን ማለት ነው? ፓይ r ስኩዌር ነው። ኤሪያ ፕራይም ፓይ r ፕራይም ስኩዌር ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ቻለች ትንሿ፣ እዚህ ደግሞ ትልቁ አለ። ይሄ ትልቁ አለ። ይሄ ሬዲየስ r ነው። ይሄ የላይኛው ሬዲየስ ደግሞ r ነው፣ r ፕራይም ነው። አሁን ወደ ኤሪያ ስንቀይረው ይሄ ምን ይሆናል? ይሄ a ይሆናል ማለት ነው። ይሄ የላይኛው ደግሞ a ፕራይም ይሆናል ማለት ነው።
ምክንያቱም አር ፕራይምን ተጠቅመን ነው እሱን ካልኩሌት ያደረግነው። እዚህ ጋር ደግሞ አርን ተጠቅመን ነው ማንን ካልኩሌት ያደረግነው? ኤን። ስለዚህ ይሄ የታችኛው ኤሪያ ኤ ይሆናል፣ የላይኛው ኤሪያ ደግሞ ምን ይሆናል? ኤ ፕራይም ይሆናል ማለት ነው። እሺ ቪ ኢዝ ኢኳልስ ቱ 1/3 ኤች እንበልና እንግዲህ ተመልከቱ ኤሪያ ካልኩሌት ስናደርግ ፓይና ሬዲየስ መጣመር አለባቸው። ፓይና ሬዲየስ መጣመር አለባቸው። ስፔሲፊካሊ ፓይ አር ስኩዌር ማለት ነው። ሶ ፓይን ወደ ውስጥ እናስገባው። ፓይ እዚህም ይመጣል፣ እዚህም ይመጣል፣ እዚህም ይመጣል። ዲስትሪቢዩቲቭ ፕሮፐርቲ ማለት ነው። ስለዚህ ይሄ ፓይ አር ስኩዌር ይሆናል ፕላስ ፓይ አር ፕራይም ስኩዌር ፕላስ ፓይ ታይምስ አር ፕራይም ይሆናል ማለት ነው። አሁን እንግዲህ እነዚህ ሁለቱ ቀጥታ ስትሬት ፎርዋርድ ናቸው ማለት ነው። ከነዚህ ሪሌሽን ላይ እነሱን መውሰድ እንችላለን። እንዴት አድርገን? እንደዚህ v is equals to 1/3 h ኢንቱ ፓይ አር ስኩዌር እዚህ ቦታ ላይ ምን መተካት እንችላለን? ኤን መተካት እንችላለን። ፕላስ ፓይ አር ፕራይም ቦታ ላይ ደግሞ ኤ ፕራይምን መተካት እንችላለን። እዚች ጋር ግን ትንሽ አሬንጅመንት ትፈልጋለች እቺ። ሶ እሷን እንዴት አድርገን መግለጽ እንችላለን? እንደዚህ እናድርግ። ፓይ አር ስኩዌር ታይምስ ፓይ አር ፕራይም ስኩዌር እናድርገው። ይሄንን እንግዲህ ተጨማሪ የመጣ ፓይ አለ ተመልከቱ። ተጨማሪ የመጡ ደግሞ አርና አር ፕራይሞች አሉ። ስለዚህ ይሄን ስኩዌር ሩት ውስጥ ብናስገባው በዚህ መልኩ ማለት ነው። ቼክ እናድርግ እስኪ የላይኛውን ይሰጠናል ወይ? ፓይ ሲባዛ በፓይ ፓይ ስኩዌር ነው። ከስኩዌር ሩት ውስጥ ምን ሆኖ ይወጣል? ፓይ ሆኖ ይወጣል። ይሄው ይሄ አር ስኩዌር ነው። ከስኩዌር ሩት ውስጥ ምን ሆኖ ይወጣል? አር ሆኖ ይወጣል። መቼም ሬዲየስ ኔጌቲቭ መሆን ስለማይችል ቀጥታ መውሰድ እንችላለን። እዚህ ስንመጣ አር ፕራይም ስኩዌር አለን። ከስኩዌር ሩት ውስጥ ሲወጣ ምን ይሆናል? አር ፕራይም ይሆናል። ስለዚህ ፓይ አር ፕራይም ሲባዙ ማለት ነው እዚህ ቦታ ላይ ምን መተካት እንችላለን ማለት ነው? ፓይ ታይምስ ፓይ አር ስኩዌር ታይምስ ፓይ አር ፕራይም ስኩዌርን መተካት እንችላለን። ለምን? እነዚህ ሁለቱ እኩል ናቸውና ማለት ነው። እኩል ናቸው። ስለዚህ አሁን አመቻቸን ማለት ነው። አያችሁ ይሄ ምን ሆነ? ኤሪያ ሆነ። ይሄስ ኤሪያ ፕራይም ሆነ ማለት ነው። ሶ ቮሊዩም ኢዝ ኢኳልስ ቱ h/3 ኢንቱ ኤ ፕላስ ኤ ፕራይም ፕላስ ስኩዌር ሩት ኦፍ ይሄ ምን ይሆናል? ኤ ይሆናል ታይምስ ይሄኛው ምን ይሆናል? ኤ ፕራይም ይሆናል ማለት ነው። ኤ ፕራይም። ስለዚህ በዚህ መልኩ ይሄንን ፎርሙላ ኢዝሊ ድራይቭ ማድረግ እንችላለን ማለት ነው። እንግዲህ የተሰጠን ኢንፎርሜሽን የቤዙና የላይኛው አፐር ቤዙ የኤሪያ ኢንፎርሜሽን ከተሰጠን እና ከፍታውን ካወቅን በዚህ ፎርሙላ ካልኩሌት ማድረግ እንችላለን ቀጥታ ማለት ነው። እሺ ዘ ቮሊዩም ኦፍ ኤ ፍረስተም ኦፍ ኤ ራይት ሰርኩላር ኮን ኢዝ ይሄ ድራይቭ ያደረግነው ማለት ነው። አሁን ይሄንንም መያዝ ያው ዞሮ አንደኛውን ከያዝን ወደ ሌላኛው መያዝ እንችላለን። ዌር ኤ ኤንድ ኤ ፕራይም አር ቤዝ ኤሪያስ ምክንያቱም ይሄ የላይኛው የቤዙ ኤሪያ ነው፣ ይሄኛው የሎወሩ ማለት ነው። ኤ ፕራይም ደግሞ የላይኛው የአፐር ቤዙ ነው። ኤች ደግሞ አልቲቲዩድ ኦፍ ዘ ኮን ነው። እንዲሁም ዘ ቮሊዩም ኦፍ ኤ ፍሩስተም ኦፍ ኤ ፒራሚድ ኢዝ ኦልሶ ልክ በተመሳሳይ ይሄንኑ መጠቀም እንችላለን ማለት ነው። ማንን ለማግኘት? ቮሊዩም ኦፍ ፍሩስተም ኦፍ ኤ ፒራሚድን ለመጠቀም ካልኩሌት ለማድረግ ይሄንኑ ፎርሙላ መጠቀም እንችላለን። እስኪ አንድ ነገር እዚህ ጋር አስታውሳችሁ፣ እዚህ ጋር እናስታውስ። ላተራል ሰርፌስ ኤሪያ የፍረስተምን ማለት ነው ለፒራሚድ ይሄን ፎርሙላ ተጠቅመን ነበር። 1/2 ኢንቱ ፒ ፕላስ ፒ ፕራይም ሲባዛ በምን? በኤል። ይሄን ድራይቭ አድርገን ነበረ። እንደገና ላተራል ሰርፌስ ኤሪያ ለኮን በተመሳሳይ ይሄን ድራይቭ አድርገን ነበር። ፓይ ኤል ኢንቱ አር ፕራይም አር ፕራይም ይሄን ካልኩሌት አድርገን ነበር። አሁን ወደ ኮን የምንመጣ ከሆነ ፒ ምን ይሆናል? ፒ 2 ፓይ አር ነው የሚሆነው ፔሪሜትር ማለት ነው። ፒ ፕራይምስ ምን ይሆናል? 2 ፓይ አር ፕራይም ይሆናል ማለት ነው። አሁን እዚህ ቦታ ላይ እነዚህን ቫልዩዎችን እዚህ ቦታ ላይ እንተካ ለፒ እና ለፒ ፕራይም ማለት ነው። ምን ለማሳየት ነው የፈለግኩት? የፒራሚድ እና የኮን ፎርሙላ ምን ያህል የተቆራኘ እንደሆነ ለማሳየት ነው። ከአንደኛው ወደ ሌላኛው መሄድ እንደምንችል ለማሳየት ነው። አሁን ይህን ፎርሙላ ድራይቭ ለማድረግ ያን ሁሉ ከምንጥር እዚሁ የፒራሚዱ ላተራል ሰርፌስ ኤሪያ ላይ ሆነን ወደዚህኛው ፎርሙላ መምጣት እንችላለን። ላሳያችሁ እሱን። እሺ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 1/2 ኢንቱ ፒ ቦታ ላይ 2 ፓይ አር ልተካ
2 ፓይ አር ልተካ ፕላስ ፒ ፕራይም ቦታ ላይ ደግሞ 2 ፓይ አር ፕራይምን እንተካ። እዚህ ጋር ምን አለ? ኤል አለ። ኤልን እዚህ እናስቀምጥ። ከዚህ ላይ 2 ፓይን ኮመን ብናወጣ ምን እናገኛለን? 1/2 አለ እዚህ 2 ፓይን ኮመን ወደ ውጭ ብናወጣው እዚህ 2 ፓይ ማለት ነው። ውስጥ ላይ ምን ትቀራለች? እዚህ ጋር አር ትቀራለች ፕላስ እዚህ ደግሞ አር ፕራይም ይቀራል። ውጭ ላይ ምን አለ? ኤል አለን ማለት ነው። አሁን ተመልከቱ እንግዲህ ይሄቱ በዚህቱ ይቀለላል። ስለዚህ ላተራል ሰርፌስ ኤሪያው ምን ሆነ? ፓይ ኤል ኢንቱ አር ፕላስ አር ፕራይም ሆነ። የት መጣ? ተመልሶ ማለት ነው እዚህኛው ላይ መጣን። አያችሁ? ስለዚህ አንድ ፎርሙላ ከያዝ የአንዱን የፒራሚድን ከያዝን ወደ ኮን ኢዝሊ መሄድ እንችላለን ማለት ነው። ሶ ይሄን ፎርሙላ በእርግጥ ድራይቭ ያደረግነው ለማን ነው? ለኮን ነው፣ ለሰርኩላር ኮን ማለት ነው። ግን ለምንም ይሰራል፣ ለፒራሚድም ይሰራል፣ ለፒራሚድም ይሰራል። እንግዲህ ዲፊኔሽናችን ላይ ምን ተባብለናል? ኮን ምንድን ነው? ፒራሚድ ነው። ነገር ግን ልዩነቱ ምንድን ነው? ሰርክል ነው። ምኑ? ቤዙ ሰርክል መሆኑ ነው የሚለያቸው ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በተሻለ ስራ እስክመጣላችሁ ሰላም ቆዩ። ቻው